እሺ ጥያቄችን አይሰማም? ይሰማልሽ? ሰላም ብያለሁ ሁላችሁንም። እሺ ሰላም። ባለፈው ላይ መጥቼ ነበረ፣ ተገናኝተን ነበር ከዚህ በፊት ካንተም ጋር እና አንዳንድ ጥያቄዎችን ጠይቄ ተመልሼ እመጣለሁ ብዬ ነበረ። እሺ ጥያቄ ምን ነው? እኔ ልጠይቅ የምፈልገው እስልምናን አንድ ነው ብለን እንትን ማለት እንችላለን? ማለት እዚህ ጋር አሁን እኔ ለጭቅጭቅ ምናምን አይደለም፣ ዝም ብለህ እንድታስረዳኝ ነው የምፈልገው። መርሐባ። እሺ እስልምና አንድ ነው። አንድ ነው። እስልምና አንድ ነው፣ ግን ወደ እስልምና ራሳቸውን የሚጠጉ ግለሰቦች በተለያየ ግንዛቤ ላይ የወጡ አካሎች ሊኖሩ ይችላሉ። ነገር ግን ያ ማለት እንደው መንገዱ ተለያየ ማለት አይደለም። መንገዱ ተለያየ ማለት አይደለም። መንገዱ ኢስላም አምላክ አላህ ሱብሓነሁ ወተዓላ ከአዳም ጀምሮ እስከ መጨረሻው ዘመን ነብይ ለነብዩ ሰለላሁ ዐለይሂ ወሰለም ድረስ ለቀደሙት ነብያቶችም ሁሉ እየደነገገ ያሳለፈላቸው የሆነ ሃይማኖት ነው። ያ ይለያያል ወይ ሃይማኖቱ? ላ አይለያይም። ነገር ግን የዚያ ተከታዮች ራሳቸው ተገንጥለው ተለያይተው ታያለህ። ታዲያ ይህን መፍትሄ አስቀምጦለታል ወይ ኢስላም ከተባለ አዎ አስቀምጦለታል። ወደ ወረደው ቁርአንና ሐዲስ ተመለሱ ብሎ ጥሪ አድርጎላቸዋል። ያ አንድ ስለሚያደርጋቸው ወደዚያ ቢመለሱ፣ ያ መለያየት የሚባል ስለሌለበት መንገዱ አላህ በቁርአን ላይ ወአነ ሃዛ ሲራጢ ሙስተቂመን ፈተቢዑሁ አለ። ይሄ ነው ወአነ ሃዛ ይህ ነው አለ። ሲራጢ ሙስተቂመን ቀጥተኛው መንገድ ይህ ነው አላቸው ለሰዎች። ፈተቢዑሁ እርሱንም ብቻ ተከተሉት እያለ ወላ ተተቢዑ ሱቡል ሌሎች መንገዶችን አትከተሉ። ፈተፈረቀ ቢኩም አን ሰቢሊሂ ከእርሱ መንገድ ትነጣጥላችኋለች ትለያያችኋለችና አለ። ሰዎች የተለያየ ግንዛቤን ይዘው ሲሄዱ ጊዜ እዛኔ የተለያዩ እንጂ መንገዱ የተለያየ ሆኖ አይደለም። ያ ነው። እሺ እንደዛ ከሆነ አንተ ለምሳሌ የሆነ ማለት እዚህ ጋር በእንትን አህባሽ ወይም ወሃብያ ተብሎ የተከፈለ ነገር አለ። በሱ ነገር ታምናለህ አንተ? እሺ ስለነሱ ላስረዳ። አስረዳኝ። መልካም። ወሃብያ ወይንም ደግሞ አህባሽ ስለሚባሉት ነው። በመጀመሪያ የነብያችን ሰለላሁ ዐለይሂ ወሰለም የነብይነታቸው ማረጋገጫ ነው ይህ ጥያቄ። የአንድ ነብይ የነብይነቱ ማረጋገጫ ትንቢትን ይናገራል፣ ያ ትንቢትም ይፈጸማል። ልክ ነኝ አይደል እረኛው? አዎ አንድ ነብይ ከነብይነቱ ማረጋገጫ ትንቢትን የወደፊትን ይናገራል ነብይ፣ ያ ደግሞ የተናገረው ይፈጸማል። አሁን ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ መሰለ ይሄን ትንቢት ሲናገሩ افترقت اليهود على 71 فرقة كلها في النار إلا واحدة وهم موسى وأتباعه وافترقت النصارى على 72 فرقة كلها في النار إلا واحدة وهم عيسى وأتباعه وستفترق أمتي على 73 فرقة كلها في النار إلا واحدة قيل من هم يا رسول الله قال من كان على مثل ما أنا عليه اليوم أصحابي وفي رواية أخرى قال هي الجماعة أي جماعة الذين اجتمعوا على كتاب الله وعلى سنة رسوله صلى الله عليه وسلم وعلى فهم سلف هذه الأمة لأن النبي صلى الله عليه وسلم زكى سلف هذه الأمة حيث قال عليه الصلاة والسلام خير الناس قرني ثم الذين يلونهم ثم الذين يلونهم نبياتنا صلى الله عليه وسلم تنبيتا سيناقروا من المسألة وستفترق أمتي على 73 فرقة ودفت يأني تولدوش ለሰባ ሶስት ይለያያሉ ይከፋፈላሉ አሉ። አየህ እስልምና ይከፋፈላል አይደለም ያሉት ምንም ባስተውል ኡመቶቼ ነው ያሉት። ገብተዋል። ሰዎቹ ግለሰቦቹ ናቸው። ከዛ ነብያችን ሰለላሁ ዐለይሂ ወሰለም ይሄን የተናገሩ ጊዜ ሲናገሩ ጊዜ አንድ እነዚህ አሁን ዛሬ የምትጠይቃቸው አህባሽ ወሃብያ ምናምን የሚባል ነገር የለም ነበር። ገብተዋል። ግን ወደፊት እንደሚመጡ ነብዩ ሰለላሁ ዐለይሂ ወሰለም በትንቢት ተናግረዋቸው ነበር። ዛሬ ላይ ተከስተው መታየታቸው አንዱ የነብዩ ሰለላሁ ዐለይሂ ወሰለም የነብይነት ማረጋገጫ ይሆናል እንጂ ይሄ ጥያቄ እስላም ላይ ጥያቄ የሚያስነሳ ነገር አይሆንም። ለካ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተናግረውት ነበር የሚለውን ስናገኝ ጊዜ ነብይነታቸውን እውነት ነብይ እንደሆኑ እንገነዘባለን ማለት ነው። አንደኛ ይሄ ነው። ሁለተኛ የጠየቀው ምንድነው? ስለ አህባሽና ወሃቢያ ስለሚባሉ ግለሰቦች ነው። አህባሽ ማለት ምን ማለት ነው ወደሚለው ስንመጣ ጊዜ አህባሽ ነው ማለት
ሀበሻውያን ማለት ነው በቀጥታ ቃሉ ወይም ሀበሻዊ እንደማለት ነው። ሀበሻዎች የሀበሻውያኖች እንደማለት ነው። በዚህ የተሰየመበት ምክንያት ይህ አንጃ ለምንድን ነው? መስራቹስ ማን ይባላል ከተባለ መስራቹ ሀበሻዊ ሰው ስለነበር ነው። ወጣችኋል አይደል? ያ ሰው ማን ይባላል? አብደላህ አልሐረሪ ይባላል። ሐረራዊ ሰው ነው። ወጣችኋል? ይህ ሰው በተለያዩ በአረብ ሀገራቶች ላይ ወደ ሱሪያና ወደ ሉብናን ወደ ሌሎች ሀገራቶች በመሄድ አመለካከቱን እዚያ አስተላልፈዋልና የሱን አመለካከት የተከተሉ ሰዎችን አህባሽ ብለው ይሰይሟቸው ነበር። ወጣችኋል? አንጃ የሚሰየመው ወይ ሰውየው በመሰረተበት በመስራቹ ስም ይሰየማል። ወጣችኋል? አንድ ፊርቃ ወይንም አንጃ የሚመሰረተው በመስራቹ ስም ሊሰየም ይችላል። ለምሳሌ ጀህሚያ የሚባል አንጃ ነበር። ማን ይባላልና ነው መስራቹ? ጀህም ኢብኑ ሶፍዋን ተብሎ ይጠራል። ጀህም ይባላል። ሌላኛው ደግሞ ማን ነው? አልአሽዓሪያ አቡ ሙሳ ማን ነው? አቡ አልሐሰን አልአሽዓሪ ወደሱ ይጠጋ ነበርና፣ ስለዚህ አንደኛው ምሳሌ እሱ ነው። ወደ ምን ይጠጋሉ? ወደ መስራቹ ይጠጋሉ። ሁለተኛ አንድ አንጃ የሚጠጋው ወደ ምንድነው? ወደ አንጃው መሰረቶች፣ ኡሱሎች፣ እምነቶች። ለምሳሌ ከተባለ አልኸዋሪጅ ኸዋሪጅ የሚባል ሰው ኑሮ ነው አይደለም። ዝጋለ ኸዋሪጅ ማለት ግን ምንድነው? ኸዋሪጅ ማለት የእምነታቸው መሰረት ነው። لأنه سموا بالخوارج لأن الخوارج يرون الخروج على ولي الأمر በባለስልጣናቶች ላይ አመጽን ስለሚያምኑ እነዚህ ሰዎች አማጻውያን ኸዋሪጆች ተብለው ይጠራሉ። አያ ልክ እንዲሁ ሙርጂአ ተብለው ይጠራሉ። ልክ እንዲህ። ስለዚህ ይሄ ሰውዬ አንዳንድ ደግሞ ወደ ሀገሪቱ ይጠጋል ማለት ነው። ወጣላ አይደለ? ይህ አንጃ አህባሽ የተባለው ሀበሻዊ ሰው ስለመሰረተው ወደ እሱ ወደዚህ ሀገሪቷ ተጠጋ ማለት ነው። ወጣላ ከዚህ አንፃር ነው። እንዳጠቃላይ እነዚህ ሰዎች ታዲያ አመለካከታቸው ምንድነው? ከቁርአንና ከሐዲስ ከእስልምና አስተምህሮ የወጡበት ነገር ምንድነው? ወደምን ስንመጣ ጊዜ አንዴ ታርገው ይሄን ዝርፉ አንዴ ዝጉት። እሺ ይሄ ሰው ያመለካከቱ ምንድነው? ከቁርአንና ከሐዲስ እንዲወጣ ያደረገው ታዲያ ከተባለ አንደኛ ተመልከታቸው። አሁን ኢስላም ተለያይቶ ሳይሆን የሰዎች ግንዛቤ ነው። አንደኛ ምንድነው? አላህ ስለራሱ የተናገረውን ባህሪያቶችንና ስሞችን በቀጥታ አንቀበልም የማለት አመለካከት አላቸው። ለምሳሌ አዳምን በእጆች የፈጠርኩት አለ። አይ ኃይል ብለን ነው የምንተረጉመው እንጂ በኃይሉ ፈጠረ እንላለን እንጂ እጅ የሚለውን አንቀበልም በቀጥታ ይላሉ። አየህ አይደል? ቁርአን ላይ የተጻፈውን በመካድ ማለት ነው። 520 አላህ ለምሳሌ እኔ ከሰማያቶች ከአርሽ በላይ ነኝ ከፍጥረት ዓለም ሁሉ በላይ ነኝ ብሎ ቃል በቃል ተናገረ። አርራህማኑ ዐለል አርሽ እስተዋ፣ እኔ አዛኛው አምላካችሁ አላህ ከአርሽ በላይ ነኝ ከፍ ብያለሁ ብሎ ተናገረ። ይሄንንም አንቀበልም። ለምን እንደማይቀበሉ ታውቃለህ? ቁርአንና ሐዲስ ላይ ይሄን ነገር እንዳይቀበል የሚያደርጋቸው ነገር ማስረጃ ጌታው አይደለም። ታዲያ እስከተባለ ለፈጣሪ የተገለጸን ባህሪ ከራሳቸው ጋር ቶሎ ብለው ያመሳስሉታል፣ ያወዳድሩታል። አላህ እጅ አለኝ ካለኛም እኮ እጅ አለን፣ ስለዚህ የማይፈጥር ባህሪ ሊሆን ነው፣ ስለዚህ ሌላ ትርጉም እንስተው በቃ ብለው እንዲህ አይነትን አካሄድ ይሄዳሉ። ይሄ አግባብ ነው ወይ? ለሄድ አግባብ አይደለም። አላህ በቁርአን ላይ የተናገረው አምኖ መቀበል ግድ ነው። ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ስለ አላህ የተናገሩት አምኖ መቀበል ግድ ነው። ይሄ ነው አላህ ሱብሓነሁ ወተዓላ ለዚህ አንድ ሶስተኛ ላይ ወርዳለሁኝ አለ። እኛም እንወርዳለን እኮ ከሆነ ነገር ላይ። ስለዚህ ተመሳሰሉ። እስኪድ ይሄ ስህተት ነው። ግምታዊ በሆነ ነገር የአምላክን ቃል የነብያችን ሰለላሁ ዐለይሂ ወሰለም ቃል መለወጥና መካድ ይሄ በፍጹም የተከለከለ ነገር ነው ማለት ነው። ይሄ ነው። ሌላኛው ነገር ምንድነው? አላህ ሱብሓነሁ ወተዓላ አምልኮን ለእኔ ብቻ አድርጉ ብሏል። አሁን በደንብ አስተውሉ። መጠራት ያለበት እርሱን ብቻ ነው። መለመን ያለበት እርሱን ብቻ ነው። ማምለክ ያለብን እርሱን ብቻ ነው። ነገር ግን እነዚህ ሰዎች ከአላህ ውጭ ለሌላ አካል ጻድቅና ቅዱስ ናቸው ብለው ለሚያስቡ አካሎች ለነብያቶች ይለምኗቸው። ከአላህ ውጭ ለሌላ አካል ይጣራሉ። ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም አሁን ላይ አርፈዋል፣ ሞተዋል ብለን እናምናለን። እነዚህ ሰዎች ግን እርሳቸውን በመጣራት ያምናሉ። ነብዩ መሐመድን ድረሱልን ባካችሁ፣ ካለንበት ጭንቅ አውጡን ይሏቸዋል። እንዲህ አይነት አመለካከት ቁርአን ጋር በደንብ የሚጋጭ ነው። አየህ አይደል? ይሄንን በማድረጋቸው ነው ወሃቢያ ተብለው የተሰየሙት። ደግሞ እነዚህ አካሎች አሁን የጠቀስኩት አህባሾች ወይንም ደግሞ ሱፊዮች፣ የነዚህ አመለካከት ያላቸው ሰዎች የተቃወሟቸው አካሎች ናቸው። ወሃቢያ የሚባል አንጃ ኑሮ ሳይሆን ወሃቢያ የሚለውን ስያሜ የተሰየመው ደግሞ በማን ነው ከተባለ ሙሐመድ ኢብኑ አብዱል ወሃብ የሚባል ሰው ነበር ሳዑዲ አረቢያ ላይ።
ደግና መልካም ሰው ነበር። እነዚህን ከአላህ ውጭ አትጣሩ፣ ነብያትንም ቢሆን አትለምኑ፣ የአላህን ቃል በቀጥታ ተቀበሉ እንጂ አታጣሙ እያለ የተቃወማቸው ደግና መልካም ሰው ተው ይሄንን አያዝም ቁርአን ብሎ ከለከላቸው። ገብቷል። ከርሱ ሰዎችን ለማስበርገግና ለማሸሸት ብለው ወሃቢያ የሚባል መንገድን ይዞ መጥቶ ነው ተጠንቀቁት ብለው በእርሱ ላይ መዋሸት ጀመሩ። በዚያው ወሃቢያ የሚልን ቅጽያ ለጠፉበት እንጂ ሰውየው ምንም አዲስ ያመጣው ነገር የለም። በጣም ደግና መልካም ዓሊም ሰው ነበር። محمد بن عبد الوهاب رحمه الله تعالى رجل عالم جدد دعوة الأنبياء والمرسلين ودعا الناس إلى التوحيد وإلى السنة وحذر الناس من الشرك والبدع والخرافات فجزاه الله عنا خير ما جزا به الأنبياء والصالحين. أين هنا አሁን ገብቷል አይደል? ወሃቢያ የሚባል እንጂ አይደለም። አንድ ደግና መልካም የሆነ ጻድቅ ሰው ተነሳና ይሄን ነገር አታድርጉ፣ ከአላህ ውጭ ለሌላ አካል አትጣሩ፣ ነብያትንም ቢሆን ጻድቃኖችንም ቢሆን ቅዱሳንም ቢሆን መልካሞች ናቸው በማለት አትጣሯቸው። መጣራት ያለብን አንዱን አምላክ አላህን ብቻ ነው። እርዳታ ሲያስፈልገን እርሱን ብቻ ነው መርዳታ መጠየቅ ያለብን እያለ ስላስተማረ ነው በእርሱ ላይ የለጠፉበት እና ይሄን ይመስላል። ሀይ ይህ ማለት አንተ ወሃቢያ ነህ ማለት ነው? ማለት ወሃቢያ ተብሎ በሚጠራው እንትን ውስጥ ነው ያለው አንተ? ወሃቢያ ተብሎ የሚጠራ ነገር የለም። እሱን አሁን ተረድተሃል አይደለ? አሁን የነገርኩህን ሁሉ ወሃቢያ የሚባል ነገር የለም። ሰዎቹ ለጥፈውባቸው እንጂ ይሄ ያው መሐመድ ከተረዳኸው እኔ ይሄ ሰውዬ የሚናገረው ንግግር ያ መሐመድ ብን አብዱል ወሃብ የተናገረው ትክክል ነው ብለው ከሚያምኑት ነህ ወይ ከተባለ አዎ ነኝ። ለምን ከተባለ ቁርአንና ሐዲስ ላይ ያለውን ነገር ነው የተናገራቸው። ከአላህ ውጭ ሌላን አካል አትጣሩ ይላል ቁርአን። አየህ መሐመድ ብን አብዱል ወሃብ የተባለው ሰውዬ ከራሱ አመንጭቶ አይደለም ያን ቃል የተናገረው። በቁርአን ላይ ምን ይላል መሰለ? ኢዝ ተስተጊሱነ ረበኩም ይላል። እርዳታንም ከጌታችሁ ከእኔ ከአላህ ብቻ በፈለጋችሁ ጊዜ ይላል። አየህ እርዳታን ከማን ብቻ መፈለግ ነው ያለብን? እረኛው ከአምላክ ብቻ አይደለ? ያው እነዚያ ሰዎች ግን ከነብዩ መሐመድም እንፈልጋለን ይላሉ። እንደ ሞተዋል እኮ አይቻ ቢሞቱም ራሱ መተው ነው አይደለ? ከአምላክ ብቻ የሚፈልጉ ነገራቶች ማን ነው መጣራት ያለብን? ድረስልን ማለት ያለብን አምላክን ብቻ ነው አይደለ? አምላክን ነው ድረስልን ማለት ያለብን በጭንቅ ጊዜ። እነዚህ ተገዛውና ካመለከው እሱም ብቻ ነው እንትን ይችላል። መሐመድ ብን አብዱል ወሃብ ይሄን ያላቸው በየትኛውም ጊዜ በጭንቅም በመከራም በደስታም ጊዜ በድሎትም ጊዜ ሁሉ አንዱን አምላክ ብቻ እንጣራ፣ ተው ነብያትንም ሆነ ጻድቃን እያላችሁ አትለምኗቸው ብሎ ይሄን ያስተማራቸው። ይሄን ደግሞ መሐመድ ብን አብዱል ወሃብ ወይንም ወሃቢያ ብለው የለጠፉበት ሰው ከራሱ አመንጭቶት አይደለም፣ ቁርአን ነው የተናገረው። ቁርአን አላህ ምን ይላል? ወአነል መሳጅደ ሊላሂ ፈላ ተድዑ መዐላሂ አሐዳ ይላል። መስጂዶች ቤተ አምልኮዎች ሁሉ ለእኔ ብቻ ናቸው፣ በእነርሱ ውስጥ ከእኔ ውጭ ሌላ ማንንም እንዳትጣሩ እያለ ያዛል። አይ አይደለ? መሐመድ ብን አብዱል ወሃብ ይሄን የተናገረው ቤተ አምልኮዎች መስጂዶች ሁሉ ለአላህ ብቻ ነውና በእነርሱ ውስጥ ነብያትን አትጣሩ፣ መልካሞች ብላችሁ የምታስቧቸውን አትጣሯቸው፣ ነገር ግን አንዱን አምላክ አላህን ብቻ ተጣሩ እያለ አስተማራቸው። አየ ይሄ ነው እና አንተ የምትለውን ማለት አንተ ያለህበትን አንተ የምታመልክበትን መንገድ የማይከተሉትን አንተ ሙስሊም ናቸው ብለህ ታስባለህ? ለምሳሌ አህባሽ የሚባሉትን አንተ ሙስሊም ናቸው ማለት ትችላለህ? እኛ ካፊሮች ናቸው ከሃዲዎች ናቸው አንልም እኮ። ነገር ግን በዚህ ላይ ስህተት አላቸው ወይ ከተባለ አዎ ስህተት አላቸው ብለን እናምናለን። ነገር ግን እኛ እነሱ ለምሳሌ እንደዛ ይላሉ ማለት እነሱ ተሳሳቱ ማለት እኛ እነሱ ራእዮቻችን አይደሉም። እኛ የምንተከተለው ቁርአንና ሐዲስን ነው። ኢብኑ ተይሚያ የተባለ ታላቅ ዓሊም ነበር። ተጠየቀ አሁን የጠየቀው ጥያቄ አሻዕራዎች ላይ ወይንም የዛሬዎቹ የአህባሾች አባቶች ላይ ረድ ሲያደርግ ነበር፣ ሲመልስባቸው ነበር። الرد على الاشاعره የሚል መጽሐፍ አለው። ሌሎች መጽሐፍቶችን ጽፎባቸዋል። ስህተት ላይ እንዳሉ ገለጸና ከፍረዋ ትላለህ ወይ እነዚህ ታራ ከእስልምና ታስወጣቸዋለህ ሲባል لو كنت مكانهم لكفرت አለ لاني اعلم منهم يعني بعقائدهم እኔ በእነርሱ ቦታ በሆነ ክድ ነበር፣ ምክንያቱም እምነታቸውን በደንብ አድርጌ ስለማውቅ። ነገር ግን እነርሱ ያለ እውቀት መስሏቸው እውነት ላይ ያሉ መስሏቸው የሳቱ ሰዎች ናቸውና እኔ ከሃዲዎች ናቸው አላቸው። ነገር ግን ወደ ትክክለኛው ጎዳና እጠራቸዋለሁ እያለ ተናገረ። አሁንም እነዚህ ሰዎች እኛ ወደ ትክክለኛ ነብያት ጎዳና እንጠራቸዋለን፣ ዳዕዋ እናደርግላቸዋለን፣ ተውተለሱ ከዚያ አዝማውታቸው እንላቸዋለን። ይሄ ነው አብዛኛው ያለ እውቀት ነውና የሳተው። እኛ በስልማችን ያለ እውቀት የሳተን ሰው ይሄ ክዷል ብለን ካፊር ነው ብለን እንትን ብይን አንሰጥም። አይ አላህ ይምራቸው እኮ ከሃዲ ለማለት እኮ የእስልምናን መሰረት አለመከተል አይደለም እንዴ? እሱ ማለት የእስልምና የሚለውን አለማድረግ እሱ ከሃዲ ሊያስብል አይችልም? ሚውት ነው ድምጽ አይሰማም።
ያርጋሉሱ الشهادة نحن المسلمون نفرق بين الفاعل والفعل يا مسلموች الله سبحانه وتعالى እንዳዘዘን ስራንና ሰሪውን ለይተን እናያለን። አያርላ ስራንና ሰሪውን ለይተን እናያለን። ስራቸው ሌላ ነው፣ ሰሪዎቹ ደግሞ ምንድናቸው? እነዚህ ሰዎች የእውቀታቸው ደረጃ ምንድነው የሚለውን እናያለን። የሚሰሩት ነገር ክህደት ሆኖ እነሱ የማይከፍሩበት ከእስልምና የማይወጡበት ጊዜ አለ። የሚሰሩት ነገር ክህደት ሆኖ የሚወጡ አካሎች አሉ። እንዴት ከተባለ በእውቀታቸው መሰረት። አሁን እንዴት እንደሆነ በምሳሌ ላስረዳ። ከአላህ ውጭ ለሌላ አካል መስገድ ማምለክ ከእስልምና ያስወጣል አይደል? ከሃዲያ ያስወጣል። ስራው ምንድነው? ስራው ምንድነው? ይሄ ክህደት ነው። الدعاء غير الله سبحانه وتعالى أو السجود لغير الله سبحانه وتعالى كفر. نعم كفر. ስራው ምንድነው ከተባለ ክህደት ነው እንላለን። ሰሪው መቼ ነው ከሃዲ ነው የምንለው? ይህ እየሰራ ያደረገው ነገር ያለው ነገር ክህደት መሆኑን አውቆና ተረድቶ እየፈጸመው ከሆነ የዛኔ ነው። ሳያውቅ እስከሆነ የዛኔ ላቡድ ምን ኢቃማ አልሑጃ ዐለይሂ በእርሱ ላይ ማስረጃ ልናቆምለት ይገባል። ካልደረሰው ይሄ ሰውዬ ለምሳሌ ሙስሊም ነኝ ብሎ ይሰግዳል፣ ይጾማል፣ ግን ነቢ ሰለላሁ ዐለይሂ ወሰለም መጣራት ትክክል መስሎት እየተጣራ ሊሆን ይችላል። ስራው ክህደት ነው። ልብ በሉ፣ ከአላህ ውጭ እየተጣራ ስለሆነ። ነገር ግን እርሱን ከሃዲ ነው ለማለት ይህ የተወሳሰበትን ወይንም የእውነት መስሎት ያለበትን ነገር ይሄ እኮ ስህተት ላይ ያለው ከአላህ ውጭ ሌላ አካል መጣራት፣ ከአላህ ውጭ ሌላ አካል መስገድ ይሄ ነገር ክህደት ነው ብለን እናስተምራለን። ማስረጃው ካልደረሰው እውቀቱ አናሳ የሆነ ሰው ሊሆን ይችላል ይሄን እየሰራ ያለው። ስለዚህ የዛኔ ነግረነው አሻፈረኝ ካለ አይ በፍጹም አልሰማቸውም ይሄን ማስረጃ ብታመጡም እናንተን በቃ አልቀበልም ካለ ይሄን ሐቁን አልቀበልም ካለ ቁርአንና ሐዲስን አቅርበንለት የዛኔ ከሃዲ ነው የሚለው ሁክም ፍርድ በሱ ላይ ይሰራል ማለት ነው። ይሄን ይመስላል። እሺ እንደዛ ከሆነ ማለት መጠየቅ እችላለሁ፣ በነፃነት ልጠይቅህ ትንሽ። እሺ እንደዛ ከሆነ ቅድም አርሽ ላይ አላህ አርሽ ላይ ነው ብለን እናምናለን ምናምን ስትለኝ ነበረ። እሱን አረዳድ እኔ በምን መልኩ ነው ልረዳው የምችለው? ለምሳሌ አላህ የአርሽ በላይ ነው ወይንስ አላህ ከአርሽ በላይ ነው ወይንስ አላህ አርሽ ላይ ነው ብለህ ነው ተብሎ ነው ያን ነገር መቀበል የሚቻለው? አላህ ከአርሽ በላይ ነው፣ ከፍጥረት ዓለሙ ሁሉ በላይ ነው እርሱ ተብሎ ነው የምንረዳው። ምክንያቱም ስለ አላህ ስናምን ጊዜ እርሱ በነገረን ልክ ነው። አላህ በቁርአን ላይ ሲናገር ምን አለ? አርረሕማኑ ዐለል ዐርሽ እስተዋ አለ። እኔ አዛኝ አምላካችሁ አላህ ከአርሽ በላይ ነኝ ብሎ ተናግሯል። ይህን ደግሞ ቀደምት ሊቃውንቶች የሁለተኛ ክፍለ ዘመን ወይንም ደግሞ ታቢዒዎች ብለን የምንጠራቸው ከሰሃቦች በኋላ የመጡት እነርሱ ሲተረጉሙት ምን አሉ? ዐላ ወርተፈዐ አሉ። ሙጃሂድና አቡል ዓሊያ ይባላሉ። የአብዱላህ ብን አባስ ተማሪ ነው ሙጃሂድ። አቡል ዓሊያ የእብን መስዑድ የሰሃቦች ተማሪዎች ናቸው። እነሱ ቡኻሪ አስቀምጦታል። እዚያ ላይ ትርጉማቸውን አዕላ ወርተፈዐ ብለው ፈስረውታል። አላህ ከአርሽ በላይ ነው፣ ከአርሽ በላይ ከፍ ብሏል ብለው ተርጉመውታል። ስለዚህ ቃል በቃልም አላህ በቁርአን ላይ እኔ አዛኝ አምላካችሁ አላህ ከአርሽ በላይ ነኝ ብሎ ተናግሯል። እሱን ነው የምንቀበለው። አይ ይህ ማለት አላህ ከፍጡር አልከጅልም ብሏል አላለም? አላህ ሱብሓነሁ ወተዓላ ከፍጡር አልከጅልም ብሏል። ትክክል። ወላሁ ገኒዩን ዐኒል ዓለሚን ያምላካችሁ አላህ ከዓለማት ሁሉ የተብቃቃሁኝ ነኝ ብሎ ተናግሯል። እሺ እና ታዲያ አርሽ ፍጡር ነው አይደለም? አርሽማ ፍጡር ነው። እሱ እዛ ላይ ከኖረ ወይም እዛ ጋ ነው አለ ከተባለ ከፍጡር አልከጀለም ማለት ይቻላል? መቼ ከእርሱ ላይ ቁጭ ብሏል ብለን እኛ እናምንም እኮ። አላህ ከፍጥረት ዓለም ሁሉ በላይ ነው የምንለው። እንደውም ሰለፎቻችን ምን ይላሉ? በላይ ነው በላይ አላህ ባኢኑ ምን ኸልቂሂ ይላሉ ሰለፎች። ያ ማለት አላህ ከፍጥረቱ በጣም የራቀ ነው። እኛ በላይ ነው ስንል ጊዜ የሆነ ቁጭ ብሏል ማለት አይደለም። ዙፋኑ ላይ ተቀምጧል ሳይሆን ከእርሱ በላይ ነው ማለት ነው። ዙፋኑ ላይ መቀመጥ ግን መከጀል ነው ብለህ ታምናለህ አንተ? አይ ማለት አርሽ ላይ አለ ወይንም ደግሞ አርሽ እንትኑ ላይ አለ ካልከኝ እኔ እንደዛ ነው አረዳዴ፣ እንደዛ ነው። እንደሱ ከሆነ በጣም ጥሩ። ቃል በቃል መጽሐፍ ቅዱስ ላይ እግዚአብሔር በዙፋኑ ላይ ተቀምጧል ይላል። ላሳየህ። ላሳየሽ
እሺ ያውና እሺ አንዴ እግዚአብሔር በዙፋኑ ተቀምጦ መጽሐፈ በዙፋኑ ተቀምጦ ያውና ምን ይላል? መጽሐፈ ነገሥት ቀዳማዊ ምዕራፍ 22 ቁጥር 19 ሚክያስም አለ እንግዲህ የእግዚአብሔርን ቃል ስማ፣ እግዚአብሔር በዙፋኑ ተቀምጦ የሰማይ ሰራዊት ሁሉ በቀኝና በግራ ቆመው አየሁ ይላል። አየ መጽሐፈ ዜና መዋዕል ምዕራፍ 18 ቁጥር 18 ሚክያስም አለ እንግዲህ የእግዚአብሔርን ቃል ስሙ፣ እግዚአብሔር በዙፋኑ ተቀምጦ። ስለዚህ በዙፋን ላይ መቀመጥ ከፍጥረታት መከጀል ከሆነ እግዚአብሔር ነው በዙፋኑ ተቀምጦ የተባለው። አላህ በቁርአን ላይ አንዲት ቦታ ላይ በአርሹ ላይ ተቀምጦ፣ በሐዲት ላይ አንዲት ቦታ ላይ በአርሹ ላይ ተቀምጦ ወይንም በዙፋኑ ላይ ተቀምጦ የሚል የለም። ስለዚህ በዙፋኑ ላይ ተቀምጦ ያለው እግዚአብሔር ነው። ይህ ከፍጡር መከጀል ከሆነ እግዚአብሔር ከፍጡር ይከጀላል ማለት ነው። ይህ ማለት ዙፋን ማለት ስልጣን ወይንም ኃይል አይደለም፣ ወንበር ነው። እንዲህ ዙፋን ማለት ዙፋን ማለት ነው። እንደዛ ኃይል አይለም። ዙፋን ነው። በዙፋኑ ላይ ተቀምጦ ነው የሚለው። ዙፋን ይታወቃል። እሺ ከላይ ከይቅርታ ጋር ሰላም ጥያቄ አለሽ? ትቀጥላለህ። ሰላም ጥያቄ አለ። እሺ ጥያቄሽ ምንድን ነው? ስለ ጂኒ ነው ወይም ስለ ጋኔል? እሺ ላስረዳሽ ወይስ? እሺ ያላቸውን ቦታ እስኪ እናንተ ጋር ንገረኝ። እና ደግሞ ለነብዩ መሐመድ ኢየሱስ ነብይ እንደሆነ የተናገረው እሱ ጂኒ ነው የነገረው ወይስ እንዴት ነው? እስኪ ንገረኝ። ወይስ የነሱ ጥሩ አለው ወይ? ይሄን ሁሉ አብራራልኝ። እሺ በጣም ጥሩ ጥያቄ። በደንብ አድርጋችሁ አዳምጡ። አምላክ አላህ ስብሓነሁ ወተዓላ መላእክቶችን ፈጥሯል፣ ከዛ ጂኖችን ፈጥሯል፣ ከዚያ ሰዎችን ፈጥሯል። እነዚህ ሶስቱም በአፈጣጠር ይለያያሉ። የሁላቸውም አፈጣጠራቸው ምንድን ነው? ከዚያ ቀጥለን ደግሞ ወደ ባህሪያቸው እንመጣለን። ባህሪያቸውም ይለያያል። መላእክቶች ከምንድን ነው የተፈጠሩት? ባጭሩ ከብርሃን። ጂኖች ከምንድን ነው የተፈጠሩት? ከእሳት። ሰው ከምንድን ነው የተፈጠረው? አዳም ከአፈር። ስለዚህ ሶስቱም በአፈጣጠር ይለያያሉ። ማስረጃ ቃል ነብዩ ሰለላሁ ዐለይሂ ወሰለም خلق الله الملائكة من نور وخلق الجن من مارج من نار وخلق آدم مما وصف لكم أي من التراب ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አላህ መላእክቶችን ከብርሃን ፈጠራቸው፣ ጅኖችን ከእሳት ፈጠራቸው፣ አዳምን ደግሞ ሰውን ከአፈር ፈጠረው አሉ። ስለዚህ ሶስቱም በአፈጣጠር ይለያያሉ። ጨረስናል በአፈጣጠር? አዎ። አሁን ወደ ባህሪያቸው እንሂድ። ወደ ባህሪያቸው ስንመጣ ደግሞ መላእክቶች ኃጢአትን የማያደርጉ ጽድቅን ብቻ የሚያደርጉ ናቸው። ጨረስን። ጅንና ሰው ደግሞ እዚህ ጋር ነው። አሁን ጅንና ሰው ደግሞ ነፃ ምርጫ ፈቃድ ተሰጥቷቸው የተፈጠሩ ናቸው። ስለዚህ በዚያ በተሰጣቸው ነፃ ምርጫ ፈቃድ ጽድቅን የሚመርጥም አለ፣ ኃጢአትንም የሚመርጥ አለ። አያችሁ አይደለ? ጽድቅን የሚመርጥ አለ፣ ኃጢአትን የሚመርጥ አለ። ታዲያ ጽድቁንና ኃጢአቱን እንዲመርጡ ዘንድ የሚያሳያቸው መልእክተኛና ነብይ ተልኮላቸዋል ወይ? ለሰዎችም ለጅኖችም? አዎ ተልኳል። ነገር ግን የሚላከው ከሰዎች ነው። እነዚህን ሰዎች ነብያቶች በየዘመናቱ አምላክ አላህ ሱብሓነሁ ወተዓላ ሲያስነሳ እነዚያ ጅኖች እየመጡ የመስማትና የመታዘዝ ግዴታ ተጥሎባቸዋል። አሁን ልዩነታችን ምንድነው? እነሱ ያዩናል፣ እኛ አናያቸውም። ነፃ ምርጫ ግን ለሁለታችንም የተሰጠን። የነብያትን ትምህርት ሰምቶ የሚፈጽም አለ፣ ከነርሱ የሚክድም አለ።
ታዲያ አሁን ወደ ዲያብሎስ እንምጣ ወይንም ወደ ኢብሊስ እንምጣ። አዳምና ሔዋንን ወደ አሳታቸው አካል ያ በሰማይ ላይ ሳሉ ማለት ነው። እሱ ስንመጣ ወደ እሱ ጋር ስንመጣ ጊዜ እርሱ ነፃ ምርጫ ፍቃድ ከተሰጣቸው የጅኖች ጭፍራ ነበር። ነገር ግን በተሰጠው ነፃ ምርጫ ፍቃድ ለአምላክ ትእዛዝ አልፈጽምም ብሎ ወደ አመፀኝነት ተቀየረ። ከዚያም በኋላ ሰይጣን የሚለው ስያሜ በእርሱ ላይ ዋለ። አምላክ አላህ ሱብሓነሁ ወተዓላ ይህን በቁርአን ላይ ሲነግረን ወኢዝ ቁልና ሊልመላኢከቲ እስጁዱ ሊአደመ ፈሰጀዱ ኢላ ኢብሊሰ ካነ ሚነል ጂኒ ፈፈሰቀ ዐን አምሪ ረቢህ አለ። ነገር ግን ኢብሊስ ወይንም ያ ዲያብሎስ ከጅን ጭፍሮች ነበረ ወይንም ከጅኖች ጭፍራ ነበረ፣ ከእኔ ከአላህም ትእዛዝ አመፀ ብሎ ጠራ። አያችሁ፣ ሳያምፅ በፊት አማጺ ተብሎ አይጠራም ነበር። ነገር ግን ባመፀ ጊዜ አማጺ ተባለ። ሰይጣን የሚለው ስምን በእርሱ ላይ የዋለው ከዚያ ጀምሮ ነው። ምክንያቱም ሰይጣን ብሎ ማለት አልኻሪጅ አን ጣዓቲላህ ከአምላኩ ከአላህ ትእዛዝ ያመፀ አማጺ ማለት ነው። ታች አለና ስለዚህ ሰይጣን ተብሎ በዚያው ተሰየመ ማለት ነው። ያ ነው። ታዲያ ሰይጣን ወይንም ከአምላክ ትእዛዝ ያመፀ የጅን አይነት ሰይጣን ተብሎ ይጠራሉ። ገብታችኋል? እነሱ ለእናንተ ምናችሁ ናቸው ከተባሉ ሰይጣናቶች ጠላቶቻችን ናቸው እንጂ በፍጹም ወንድሞቻችን አይደሉም። እነዚህ ማስረጃ አለ ወይ እነዚህ ለእናንተ ጠላቶች እንደሆኑ ከተባለ አዎ፣ አላህ ሱብሓነሁ ወተዓላ በሱራ ፋጢር ላይ ሲናገር ምን ይላል? ኢነ ሸይጣነ ለኩም ዐዱወን ፈተኺዙሁ ዐዱዋ ኢነማ የድዑ ሒዝበሁ ሊየኩኑ ሚን አስሓቢ ሰዒር አለ። አላህ ቃል በቃል ምን አለ በቁርአን ላይ? ሰይጣን ለእናንተ ግልጽ ጠላታችሁ ነው፣ እናንተም ማደራ ጠላታችሁ አድርጋችሁ ያዙት። ኢነማ የድዑ ሒዝበሁ ሊየኩኑ ሚን አስሓቢ ሰዒር፣ እርሱ ወገኖችን የሚጠራው የእሳት ጓዶች እንዲሆኑ ነውና እንዳትሰሙት ጠላታችሁ ነው እያለ ይነግርናል። ይህ ነው እና ስለዚህ ከጅኖች ወአና ሚነ ሳሊሑነ ወሚና ዱነ ዛሊክ፣ ከጅኖች መካከል መልካሞች አሉ፣ የአምላክን ትእዛዝ የጠበቀ ልክ እንዲሁ ደግሞ የአምላክን ትእዛዝ ያመፀ አለ። ሰይጣን የሚል ስያሜ በእነርሱ ላይ የዋለባቸው ማለት ነው። ይህን ይመስላል የጅን ጉዳይ በኢስላም። እሺ ሰላም፣ ሌላ ጥያቄ አለ? ስለዚህ ላይ እነሱ ጥሩ አለው ብዬ ስለማላሰብ አይምሮ ውስጥ መቀበል አቃተው። በእኛ በጣም ይሆናል ሲባል እነሱ በጥሩ በመጥፎ ነው እንጂ በጥሩ በኩል አይነሱም እና እነሱ ለመቀበል ይከብደኛል። ለዛ ነው የጠየኩት። አሁን ከእስልምና ያለውን አንጻር ተረድተሻል አይደለ? አዎ። ግን እንዴት? እሺ በቃ አሁን ከክርስትና ወዳለው እንዴት እንዳልተቀበልሻለሁ ላስረዳሽ። አንደኛ ክርስትና ጅኖች ከምን እንደተፈጠሩ አልገለጸም። ጅኖች ከምንድን ነው የተፈጠሩት ይላል መጽሐፍ ቅዱስ። አንዲት ቦታ ላይ ጅኖች ከዚህ ተፈጠሩ የሚል የለም። ኢስላም ግን ቃል በቃል ጅኖች ከእሳት ነው የተፈጠሩት ብሎ ቃል በቃል ይናገራል። ያቺው አይደል? አንደኛ ይሄ ነው። ከምን እንደተፈጠሩ መግለጽ ያልቻለ መጽሐፍ ባህሪያቸውን የመናገር ሞራል ሊኖረው አይችልም በፍጹም። ባህሪያቸውን ሊናገርና ሊገልጻቸው የሚችለው ግን ያ ከምን እንደፈጠራቸው መነሻቸውን ከነ መሰረታቸው መግለጽ የቻለ መጽሐፍ ነው። ማን ነው? እሱም ቁርአን ነው። ቃል በቃል በቁርአን ላይ ወልጃነ ኸለቅናሁ ሚን ቀብሉ ሚን ናሪ ሰሙም አለ። ጋኔንንም ወይንም ጅኖችን ከአዳም በፊት ተኳሳ ከሆነው እሳት ፈጠርኳቸው እያለ ይናገራል አላህ ሱብሓነሁ ወተዓላ። ከምን እንደፈጠራቸው ተናገረ። ስለዚህ መጽሐፍ ቅዱስ ላይ የትኛውም ቦታ ላይ ጋኔን ከዚህ ነው የተፈጠሩት የሚል የለም። ዝም ብሎ ግን ጋኔን እያለ ያወራል መጽሐፍ ቅዱስ። ከምንድን ነው የተፈጠሩት ጋኔን አይታወቅም። ወቸላና ይሄን ይመስላል። እሺ ያቀለ ይቀጥል። እሺ ያቀለ ይቀጥል። አላ ሌላ ጥያቄ ካለሽ መቀጠል ትችያለሽ። እሺ ቀጥል። እሺ ተበለለበት የሆነ ልጅ ጋር እዚህ ቤት ተገናኝተን ነበርና ስለ ነብዩ መሐመድ ማለት ነብዩ መሐመድ ላይ ድግምት ወይም መተት ተሰርቶበታል በሚለው ነገር ማለት ነው። ከዛ አዎ ተሰርቶበታል አለኝና ግን ካስተምሮቱ ጋር ምንም አይገናኝም አለኝ። ያ ድግምት ወይም መተት የተሰራበት ካስተምሮቱ በፊት ነው ካስተምሮቱ በኋላ ነው? እሺ ምን ማለት ፈልጎ ነው ልጅ የሚለውን አንድ ላስረዳሽ እና ደግሞ ሐዲሱ ላይ ያለውን ነገር አስረዳና ችግር የለውም። አንድ ጊዜ እሺ ነብያችን ሰለላሁ ዐለይሂ ወሰለም ካስተምሮታቸው ጋር በተያያዘ ነገር ላይ ነው ወይ የሚለውን በተመለከተ
ለምንድን ነው ያስ የተደረገው? የሚገርማቸው በዚህ ሐዲስ ውስጥ ነቢ ሰለላሁ ዐለይሂ ወሰለምን ያው ለመተቸት አይነት ተደርጎ የተነሳ ጥያቄ ነበር ከሌላ እምነት ተከታዮች ከዚህ በፊትም ይሰማ ስለነበር። ነገር ግን ከዚህ በፊት አንድ የተናገርኩት ነገር አለ፣ ደጋግሜ እናገረዋለሁ። በደንብ አድርጋችሁ ይሄን ንግግር አዳምጡ። አላህ ምስክሬ ነው። ነቢያችን ሰለላሁ ዐለይሂ ወሰለምን ለመተቸት ተብለው በሚነሱ የቁርአንና የሐዲስ አናቅጾች ላይ በውስጣቸው ድንቅ ተአምራትን ታያላችሁ። ድንቅ ተአምራቶች የእርሳቸውን የነብይነት እውነተኛ ነብይ መሆናቸውን ሊያረጋግጥ የሚችል ነገር ታገኛላችሁ። አሁን በማነሳላችሁ በእርሳቸው ላይ ድግምት ስለመሰራቱ በተመለከተ በርካታ የነብይነትን ማረጋገጫ ታገኛላችሁ። ነገር ግን ከዚያ በፊት የነብይነትን መስፈርት ልንገራችሁ። በዚህ ውስጥ ስለምናገኛቸው አንደኛ የነብይ መስፈርት፣ አንድ ነብይ የሩቅና ድብቅ ነገራቶችን አምላክ በሚሰጠው ዕውቀት መሰረት ያውቃቸዋል አይደለ? ተስማማለህ? በዚህ እረኛው አንድ ነብይ ከነብይነቱ መስፈርት መካከል የሩቅና የተደበቁ ነገራቶችን በተነገረው መሰረት ያ ነገር ይገኛል፣ እውነት ሆኖ ይገኛል። ይሄ ነብይነቱ ማረጋገጫ ነው። አዎ አንደኛ ይሄ ነው። ሁለተኛ አንድ ነብይ የሆነ አደጋ በሚደርስበት ጊዜ በመላእክ አምላክ ያግዘዋል አይደለ? አምላክ መላእኮችን ይልክለታል አይደል? አዎ በመላእክ ይታገዛል። ሁለተኛ ይሄ ነው። ይወታቻል አይደል? ሌላም በርካታ ነገራቶችን በእርሳቸው በተሰራው ድግምት ላይ አሁን ይሄን ሁሉ ታገኛላችሁ። የነብይነታቸውን መስፈርት ለዚያው ማለት ነው። ጉዳዩን ከመጀመሪያ እስከ መጨረሻ ልንገራችሁ። ማን ነው ያደረገባቸው? ለምንስ ዓላማ ነው ያደረጉባቸው? ምንስ ሆነ ያ ነገር በእርሳቸው ላይ ያደረሰው ተጽዕኖ በሚመጣላቸው ራእይ ላይ ነው ወይንስ በአካላዊ ሰውነታቸው ላይ ነው የሚለውን ሁሉ እንመለከት ነው። ባጭሩ ይሄን ነገር ያደረገው ማን ይባላል ከተባለ ለቢድ ኢብኑ አልአዕሰም ይባላል። ለቢድ ኢብኑ አልአዕሰም ምንድነው? እንዲህ ሰው ነው መጥቶ በእርሳቸው ላይ ይሄን ያደረገው። በነቢያቶች ላይ አይሁዲዎች በጣም አደገኛ እንደሆኑ ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ይናገራል። ምን ይላል? አንቺ ኢየሩሳሌም፣ አንቺ ኢየሩሳሌም ነቢያቶችን የምታሳድጅና የምትገይ ብሎ ገለጻቸው። ምን አላቸው? ነቢያቶችን ታሳዳላችሁ እናንተ አላቸው። አሁንም ለነቢዩ ሰለላሁ ዐለይሂ ወሰለም ልክ በቀደሙት ነቢያት መሰረት በእርሳቸው ላይ አይሁዲዎች ይሄን ተንኮልና ሴራ ለማድረግ ሞከሩ። ለምን ለማድረግ አስፈለጋቸው ወደሚለው እንምጣ። ይሄን ያስፈልጋቸው እነዚህ አይሁዶች ለምንድን ነው ከተባለ ነብዩ ሰለላሁ ዐለይሂ ወሰለምን በሚመጣላቸው ራእይ ላይ ችግር እንፍጠርባቸው። በቃ ይሄን ድግምት እናድርግበታለን፣ እናንቀዋለን። በሚመጣለት ራእይ ላይ ችግር ይፈጠራል። የዛኔ የኛ አስተምህሮ የአይሁድ አስተምህሮ ብቻ ነግሶ ይቆያል። አሁን ግን መሐመድ እስካለ ድረስ አስተምህሮታችንን እንዳለ እየሻረብን ነው። ምክንያቱም የቀደሙትን መጽሐፍቶች ሻሪ ነውና ቁርአን ይሽራቸዋል። ለታላ አይደል? በዛ በነበሩበት አካባቢ በመዲና ላይ አይሁዶች ሰፍረው ነበር። የእምነት ባለቤቶች እኛ ነን ብለው ያምኑ ነበር። ያን ግን ነብያችን ሰለላሁ ዐለይሂ ወሰለም መተው በርካታ ነገራቶችን ሻሩባቸው። ለምሳሌ ከዚያ መካከል ከተባለ ሴት ልጅ በወር አበባ ጊዜ ምን ከሷ ጋር እንዴት ማድረግ እንዳለብን የተገለጸው ትምህርት በዚያ ላይ አይሁዶች በጣም ተቆጥተውባቸው ነበር። አንደኛ እንደሚታወቀው ብሉይ ኪዳን ላይ አይተህ ከሆነ መጽሐፍ ቅዱስ ላይ ኦሪት ዘሌዋውያን ላይ ምዕራፍ 12 ቁጥር 15 ጀምራችሁ ሄዳችሁ ብታዩት ሴት ልጅ በወር አበባ ጊዜ የሚነካት ሰው ይረክሳል ይላል። የምትቀመጥበት ቦታ ይረክሳል ይላል። የምትተኛበት ቦታ ይረክሳል ይላል። ይሄን ሁሉ እየተናገረ እርሷም ምርኩስ ነች ይላል መጨረሻ። ነገር ግን ነብያችን ሰለላሁ ዐለይሂ ወሰለም ይሄ ሁሉ ስህተት ነው ብለው ሻሩባቸው። ምን አሉ? ሴት ልጅ በወር አበባ ጊዜ የሚነካት ሰው አይረክስም አሉ ነብዩ ሰለላሁ ዐለይሂ ወሰለም። የተቀመጠችበት አይረክስም አሉ። የተኛችበት አይረክስም አሉ። ታዲያስ ደሙ ያለው ብልት ላይ እስከሆነ ጊዜ ድረስ ግንኙነትን ብቻ ተጠንቀቁ እንጂ ሴቶችን በወር አበባ ጊዜ እንዳታገሏቸው፣ እንዳይሁዲዎች እንዳትተዋቸው ብለው ጭራሽ ሚስቶቻቸው የወር አበባ ላይ በሚሆኑ ጊዜ እናታችን አይሻን ያገለሏት እንዳይመስላትና እንዳታዝን በዚያ ነገር ላይ አብረዋት ትቅፍ ያደርጓት። አያርላ በዚህ ነገር በጣም ተናደዱ እነዚህ ሰዎች። በዚህ ነገር ላይ በጣም ተቆጡ። አይሁዶችም የተናገሩትን ከፈለጋቸው ያሳያቸዋለሁ። ይሄ ሲሰሙ ጊዜ ሙሐመድ ምንድነው ስራው? ሁሉኛን መጋጨት ነው እንዲያሉ በጣም ተቆጡ። በዚህ በጣም ተቆጡ። ከዚያ በኋላ በእርሳቸው ላይ ለማሴር ወሰኑ። ለምን ድግምት አናደርግበትም እና ይሄን የሚመጣለትን ራእይ አናቋርጥበትም አደረጉ።
ከዛ እናታችን አይሻ ረዲየላሁ ዐንሃ ስትገልጽ ጊዜ ምን አለች? በግል ህይወታቸው ላይ ብቻ ነው ተጽዕኖ ሊያደርግ የቻለው አለች። ነገር ግን በሚመጣላቸው ራእይ ላይ ተጽዕኖ ማድረግ አልቻለም። አያረለ እሱ ነው። እሱ ምንድነው የሆነው ታዲያ ከተባለ ነቢያችን ሰለላሁ ዐለይሂ ወሰለም ካነ ይኸየሉ ኢለይሂ አነሁ የፍዐሉ ሸይ ወለም የፍዐልሁ። ነቢዩ ሰለላሁ ዐለይሂ ወሰለም አንዳንድ ነገርን ያደረጉ ይመስላቸዋል፣ ነገር ግን እርሳቸው ያንን ነገር አላደረጉትም ይላል። ያ ማለት ከሚስቶቻቸው ጋር ግንኙነት ያደረጉ ይመስላቸዋል፣ ግን አላደረጉም ነው። ይሄን የተከሰተው እናታችን አይሻ ስትገልጽ ጊዜ ወጣላ አይደል? ከሱ ሌላ የተከሰተ ችግር የለም፣ ምንም ነገር የለም። አሁን እነሱ ያሰቡት አይሁዶች የሚመጣለት ራእይ ላይ ተጽዕኖ ለመፍጠር ነበር። እናታችን አይሻ ደግሞ ይሄንን ገለጸችው። ከኔና በእርሱ መካከል ያለ ጉዳይ ብቻ ነበር ሊከሰት የቻለው፣ ሌላ ምንም የለም ብላ ቃል በቃል ተናገረች። እንደማንኛውም ሰው ያሰግዳሉ፣ ጦርነትን ይመራሉ፣ ትውልድን ያስተምራሉ ቁጭ ብለው። ምንም አንዲት ነገር የሆነት ነገር የለም ነበር። የሆኑትን አይሻ ያችን ገልጻታለች ሐዲስ ላይ። እዚያው ሐዲስ ላይ ሄደህ ብታየው ሌላ ምንም ነገር የተፈጠረ ችግር እንደሌለ ታገኛለህ። ያ ነው። እሺ አሁን ምን ወደ የት እንሄዳለን? ይሄ ነገር ታዲያ በቀደሙት ነብያቶች ላይ ይከሰት ነበር ወይ ወደሚለው ስንመጣ ጊዜ አዎ። ለምሳሌ ሙሳ አለይሂ ሰላም፣ ሙሳን እንውሰድ። ሙሴ ማለት ነው አንዴ ሙሳ አለይሂ ሰላም ቃል በቃል ቁርአኑ ላይ ይኸየሉ ኢለይሂ ሚን ሲሕሪሂም አነሃ ተስዓ ይላል። የፈርዖን ደጋሚዎችን ምናልባት መጽሐፍ ቅዱስ ነው ከሆነ ታገኛለህ። የፈርዖን ደጋሚዎች አሉ። ሙሳ ደግሞ ያቺ የተሰጠችው ብትር እንደ ተአምር ነበረች። ፈርዖን ደጋሚዎቹን ሰበሰበና መጣቸው። ሙሴና ሃሮን ደግሞ እንዲሁም ተከታዮቻቸው አብረው ሆኑና ወይንም ሙሴና ሃሮን ሆነው ቀረቡ ለመወዳደር ሁላቸውም ይዘው። የፈርዖን ደጋሚዎች ገመዱን በጣሉ ጊዜ ወደ እባብ ተቀይሮባቸው ነበር በሰዎች አይን ላይ። በዛን ጊዜ ሙሴ ይኸየሉ ኢለይሂ ሚን ሲሕሪሂም አነሃ ተስዓ ብሎ አላህ ገለጸው። ከሰሩት ድግምት የተነሳም ያቺ የጣሏት ገመድ በሙሳ ላይ የምትንቀሳቀስ እባብ መስላ ታየችው ማለት አያረላ። ነገር ግን የጣሉት ምንድነው? ገመድ እኮ ነው የጣሉት። ሙሴ ግንና ሃሮን ግን ምን መስሏቸው ነበር? እባብ መስሎ ታይቷቸዋል። አይናቸው ላይ ደገሙባቸው፣ አስመሰሉባቸው። አያረላ። ይሄ ነገር ከነርሱ ራሱ እንትን አላለም ማለት ነው። አንድ ሻሃዳ መያዝ ፈልጋለሁ ትላለች ኮሜንት ላይ አለም አስገባት። ታያቸዋል አድሚኖች፣ እኔ ማስገባት አልችልም። አለም የምትል ልጅ አስገባት። እሺ በዚህ ጊዜ ተመሰለበት። ነብዩ ሰለላሁ ዐለይሂ ወሰለም ተመሰለባቸው ብላ ነው አይሻ ቃል በቃል የጠቀሰችው። የሚገርባችሁ ቁርአንም ላይ ያለው ሐዲስም ላይ ያለው የተጠቀመው ቃል አንድ አይነት ነው። ለሙሳም ለሃሩንም ይኸየሉ ኢለይሂ ሚን ሲሕሪሂም አነሃ ተስዓ ይላል። እናታችን አይሻም ስትገልጽ ሐዲስ ላይ አነ ካነ ይኸየሉ ኢለይሂ አነሁ የፍዐሉ ሸይ ወለም የፍዐልሁ አለች። የሆነ ነገር የሰሩ ይመስላቸዋል ግን አልሰሩትም ያንን ነገር አለች። ይሄ ነው የተገለጸው ነገር ገብታችኋል። ስለዚህ ሲህር ለሁለት ይከፈላል። ድግምት አንደኛ አይምሮን የሚቀይርና የሰውየውን ማንነት ሙሉ በሙሉ የሚቀይር የሆነ መጥፎ ድግምት አለ፣ ትክክለኛ የሆነ ድግምት። ሁለተኛ ደግሞ የመመሳሰል ነገር ብቻ ያደጋቢ በአንተ አይን ላይ ማመሳሰልን ብቻ ነው የሚሰራብህ፣ ልክ በሙሴ ላይ እንደተሰራ ማለት ነው። ታዲያ ሙሴ በዚያ ሰዓት ድግምት ተሰርቶበታል ማለት እንችላለን ወይ? ሲህር ተኺል የሚባለው አሁን ያ የመኸየል ወይንም ደግሞ ያልሆነው ነገር እንደሆነ መስሎ መታየት የሚባለው ነገር ነው። ያ ነገር ታዲያ አይምሮው ላይ ተጽዕኖ አድርጋል ወይ? ላ አያደርግም በፍጹም። አየህ ሙሴ በዛ ሰዓት አብዶ ነበር እንዴ? አላበደም። ሙሴ በዛ ሰዓት ማድረግ እንዳለበት ያን ነገር ተሰኖት ነበር ወይ? አልተሳነውም። በደንብ አድርጎ ከዚያ በኋላ ብትሩን መጣል እንዳለበት ያውቅ ነበር። እሱን አልሳተም። እሱን ግን አይኑ ላይ ያ ነገር የጣሉት ገመድ ወደ እባብ የተቀየረ መስሎት ነበር። አያችሁ፣ ይህ ነው በነብዩ ሰለላሁ ዐለይሂ ወሰለም ላይ የተከሰተው የዚያ አይነቱ ነው። አሁን ወደ መጨረሻው እንሄዳለን። ዋናው ተአምራቶቹ ከዚያ በኋላ ድግምቱ እንዴት አወቁት፣ እንዴት ተነሳላቸው፣ እንዴት ተፈወሱ ወደሚለው ስለምንሄድ እሱን ታዳምጣላችሁ። ከላይ አለም ሰላም ብያለሁ። ሰላም ሰላም፣ እንዴት ነሽ? ደህና ነኝ። ሻሃዳ ለመያዝ ነው። እሺ የምለውን ቃል አብረሽ የተከተልሽ ነው። እሺ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ ጨርሰሻል። ለአላህ ምስጋና ይገባ። ከዚህ በኋላ ሙስሊም ነሽ። አሁን ያልሽው ቃል የሻሃዳ ቃል ወይንም የምስክር ቃል ማንኛውም ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ነው። ትርጉሙ
አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ሙስሊም ጓደኞችሽ ጋር ተጋብለሽ ስለ ሶላት አሰጋገድ በመማር ሶላትን መስገድ ትጀምሪያለሽ። ልክ እንዲሁ ደግሞ እስላማዊ ትምህርቶችን ትከታተያለሽ ማለት ነው። ከእነርሱ ጋር ሻወር ውሰጂ። አንድ ሰው እስልምና ሲቀበል ሻወር እንዲወስድ ታዟልና። እሺ ስምሽን የመቀየር ግዴታ የለብሽም። ባለም የሚለው ስም ችግር የለውም። መቀየር ፈልጋለሁ ካልሽ ደግሞ ሌላ ስም እንቀየርልሻለን። እሺ እናንተ ደስ ያላችሁን ስም አውጡልኝ። አይ ኮሜንት ላይ ስም ደስ ያላችሁ ልጆች ጻፉ። የተመቻትን ትመርጣለች። እኔም የራሴን ምርጫ አስቀምጣለሁ። እሱን ፈለስፉሱን ባንተ ምርጫ ደስ ያለከን። አይሽ እኔ ደስ የሚለኝ ስም ማን ይሆን? ሀያት ይሁን ፈቃደኛ? እሺ ደስ ይለኝ። ያው ሀያት ይሁን። ከዚህ በኋላ እሺት እንኳን ወደ እስላም መጣሽ ብያለሁ። እሺ አመሰግናለሁ። አይ መርሐባ። እሺ አሁን የጀመርነውን እንትን እንቀጥላለን። ከዚህ በኋላ ያለው ስለሆነ የነብዩ ሰለላሁ ዐለይሂ ወሰለም ድንቅ ተአምር አሁን በደንብ ተከታተሉ። ከዚያ በኋላ ምን ተከሰተ ወደሚለው ስንመጣ ጊዜ ያ ሁሉ ከሆነ በኋላ አንድ ጊዜ እሺ ያ ሁሉ ከሆነ በኋላ ስለ ነብያችን ሰለላሁ ዐለይሂ ወሰለም ምን ተከሰተ ወደሚለው ስንመጣ ለምንስ አላህ ያንን ነገር እንዲሆን ፈቀደ ወደሚለውም ሁላ እንመጣለን። ገና ለምንስ ፈቀደ አላህ ያንን ነገር እንዲሆን? ከወዲሁ መከላከል ይችል ነበር ወይ ወደሚለው እንመጣለን። አዎ በደንብ ይችላል አምላካችን አላህ። ግን አንደኛ በራእይ ላይ ተጽዕኖ ሊያደርጉ እንደማይችል ቃል በቃል አላህ በቁርአን ላይ ተናግሯል። ማን ነው ራእይን ይዘው የሚመጣ ልጆች? መልአኩ ጅብሪል ዐለይሂ ሰላም። ያንን ተንኮልና ሴራ ሊያደርጉ የሚችሉት ማን ናቸው? ሰይጣንና የሰይጣን ተከታዮች። ታዲያ ያንን ራእይ ይዘው የሚመጣውን አካል መልአኩን ጅብሪልን መቅረብ ይችላል ወይ? ያ ሰይጣን የተባለው አካል ላ በፍጹም አይችልም። ጅብሪል ዐለይሂ ሰላምን ማንም ሊቀርበው አይችልም። አያችሁ፣ የአምላክን ትእዛዝ ማንም በእርሱ ላይ ተጽዕኖ ሊያደርግ አይችልም። ይዘው አረጋከው አያውረድ አንተም አንደኛ እሱ ነው። ሌላ ነገር ምንድን ነው? ስማ የትናንትና ሰርገቱና ይሄን አውጣው ጧት ይዘው ተወራለ እና ሌላኛው ነገር ምን መሰላችሁ? ነቢያችን ሰለላሁ ዐለይሂ ወሰለም ወዳው ከአላህ ዘንድ ሁለቱ መላእክቶች ተላኩ። ማንና ማን? ጅብሪልና ሚካኤል ተላኩ። ነቢያችን ሰለላሁ ዐለይሂ ወሰለም ጋር ተገለጡ፣ መጡ። ጅብሪልና ሚካኤል መጡ። ከነቢያችን ሰለላሁ ዐለይሂ ወሰለም ከራሳቸው ስር ጅብሪል ተቀመጠ፣ ሚካኤል ደግሞ ከእግራቸው ስር ተቀመጠ። ለዚያውም የነብይነታቸው ማረጋገጫ ቀደም ምን ብለናል? በነቢያት ላይ የሆነ ነገር በሚደርስ ጊዜ አምላክ መላእክቶችን ይልክላቸው ነበረ። ለነቢዩ ሰለላሁ ዐለይሂ ወሰለም አሁን ጅብሪልና ሚካኤል ተላኩ። ገብታችኋል? ጅብሪልና ሚካኤል ተልከው ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር መጡ። ጅብሪል ከራሳቸው ስር ተቀመጠ፣ ሚካኤል ደግሞ ከእግራቸው ስር ተቀመጠ። ከዚያ በኋላ ጅብሪልና ሚካኤል ማውራት ጀመሩ። ለነብዩ ሰለላሁ ዐለይሂ ወሰለም እየገለጡላቸው ማለት ነው ምን እንደተከሰተ። ማ ቢረጁል አለ ጅብሪል፣ ልጁ ሰውየው ምን ሆኖ ነው አለ። ገብታችኋል? አንዱ መልአክ ምን ይላል? ሚካኤል መጥቡብ አለ፣ ታሞ ነው አለ። አይ መስሑር፣ ገብታችኋል? ታሞ ነው። መን ጠበሁ፣ ማን ነው የደገመበት ወይም እንዲታመም ያደረገው ብሎ ያኛው መልአክ ይቀይራል፣ ይጠይቃል። ከዚያ ለቢድ ብን ልአዕሶም ብሎ ይሄኛው መልአክ መለሰ። እንዴ ለቢድ ብን ልአዕሶም የተባለው አይሁድ ነው ተብሎ ተናገረ። ፊመን ጠበሁ፣ ታዲያ በምንድን ነው እንዲታመም ያደረገበት የደገመበት አለ። ፊ ሙሽጥ፣ በማበጠሪያቸው ላይ ነው አለ። ገብታችኋል? በዛ በሚያበጥሩበት ማበጠሪያ ላይ አንስቶ ያንን ድግምት አስደርጎባቸው ነው። የት ይገኛል ታዲያ ብሎ ያኛው መልአክ ይጠይቃል። በዚህ በሆነች ባህር ላይ በትልቅ ቋጥኝ ድንጋይ ስር ተቀብሮ ይገኛል። አሁን ያ የተደገመባቸው በማበጠሪያቸው ላይ ተባለ። አሁን ይሄን ተናግረው መልአኮቹ
ሄዱ ቀጥታ ነቢያችን ሰለላሁ ዐለይሂ ወሰለም ይሄ ግልጠተ መለኮት ከአላህ ዘንድ በሁለቱ ታላላቅ መላእክቶች አማካኝነት የመጣላቸው ነውና ወዲያው ተነሱና ቀጥታ ሄዱ። ቀጥታ ተነስተው ወዴት ሄዱ? ወደ ሰሃቦቻቸው ጋር ሄዱ። ጠዋት ላይ ማለዱና በጠዋት ሄደው ወደ ሰሃቦቻቸው ጋር ሄደው ሂዱና አሏቸው። አሁን ተመልከቱ። እዚህ ባህር ላይ እንዲህ አይነት ቋጥኝ ድንጋይ ትልቅ ቋጥኝ ድንጋይ ታገኛላችሁ። ከእርሱ ስር የማበጠሪያ ታገኛላችሁ። እሱን አንሱትና ይዛችሁት ነው አሏቸው። ከዛ ውሃ አፍስሱበት አሏቸው። አሁን በተናገሩበት መሰረት ያ ሲፈጸም ተመልከቱ። እንደለ ቀጥታ ሰሃቦች ሄዱ። ሰሃቦች ቀጥታ ሲሄዱ ጊዜ ምን አገኙ? እዛ እንዳሏቸው ከተናገሩበት ቦታ ከተናገሩበት ድንጋይ ስር ያንን ነገር ያገኙታል። ቦታቸውን አገኙት። ወዲያው መጣ፣ እሱን ውሃ አፈሰሱበት ማለት ነው። አሁን እዚህ ጋር የምታገኟቸው የነብይነት ማረጋገጫቸው አንደኛ የት እንደተቀበረ አንድ ሰው ድግምት የተደረገባቸው ሰዎች ያ ድግምት ያደረገባቸው ሰው ማን እንደሆነና ልብ በሉ የተደረገባቸው በምን እንደሆነ ማወቅ ይችላሉ? አይችሉም? አይችሉም። ይህም በታወቀ ዛሬ ስንቱ በተፈወሰ ነበረ። ገብታችኋል አይደለ? ነገር ግን ነቢያችን ሰለላሁ ዐለይሂ ወሰለም የት እንዳለና ማን እንዳደረገው አወቁ። የት እንደተደረገ በምን ላይ እንደተደረገ አወቁ። ይሄ ሁሉ ሶስቱ የነብይነት ማረጋገጫቸው ነው። አንደኛ የት እንዳለ አወቁ። ገብታችኋል? ቅድም ምን ተባብለናል? ከልጁ ጋር ከእረኛ ጋር አንድ ሰው በቦታ የሌለን ነገር የሩቅን ነገር ከተናገረ እንዲህ እዚህ ቦታ ላይ አለ ብሎ ከተናገረ በተናገረው መሰረት እውነት ሆኖ ከተገኘ የነብይነት ማረጋገጫቸው ነው ብለናል። ገብታችኋል? የአንድ ነብይ የነብይነት ማረጋገጫ ይሄ ነው። ነብዩ ሰለላሁ ዐለይሂ ወሰለም የት እንዳለ አንደኛ አወቁ። ሁለተኛ በምን ላይ እንዳደረጉባቸው አወቁ። ሶስተኛ ማን እንዳደረገባቸው አወቁ። በተባለው መሰረት ሁሉም እውነት ሆኖ ተገኘ። ይህ በእርሳቸው ላይ ጥያቄ ያስነሳል ብለው ያነሱት ሐዲስ እርሳቸውን ነብይነታቸውን ለማስካድ ያነሱት ሐዲስ የእርሳቸውን የነብይነታቸውን እውነተኛ ነብይነታቸውን ማረጋገጫ ሆኖ በዚህ ይገኛል ማለት ነው። ገብታችኋል አይደል? ይሄን ይመስላል። አሁን የተናገሩበትን ይሄን ሁሉ ማየት ፈልጋለሁ የሚል ካለ ምንጩን ሐዲስን አሳያለሁ። ሽልቃ ሻምባሂ። እሺ ይሄን ይመስላል። ያጋለ ጠይቅ። አንድ ጓደኛ እዚህ ሊጠይቅ የሚፈልገው ነገር አለ። እሺ ጠይቅ። مرحبا السلام عليكم مسلم وعليكم السلام ورحمة الله وبركاته እዚህ እኛ አጣገም ማለት ነው መስጊድ አለ። ያኔ በእግር 20 ደቂቃ ይፈጃል ተጉዞ ለመስጊድ እና አዛን ይሰማኛል። ደግሞ መስጊዱ ጋር ጀማ የለም። አንድ ሰው ብቻ ነው የሚሰግደው። አዛን አድራጊ ሀበሻ ነው። ልክ እንደኔ አንድ ሰው ብቻ ነው እና እዛ ሄዶ መስጊድ አለብኝ ግዴታ። ድጋማ ጥያቄ ነው ይቅርታ። እዚህ እኔ ያለው አረብ ሀገር ነውና ከኔ ወደዛ ቢያንስ በእግር 20 ደቂቃ ይፈጃል መስጊዱ ለመድረስ። አዛን ድምጽ እሰማለሁ። እዛ መስጊድ ላይ ደግሞ አንድ ሰው ብቻ ነው የሚሰግደው። ዙሁርም አሱርም ሱብሂም ማለት ነውና ሀበሻ ብቻ ነው አንድ ሰው ነው የሚሰግደው። እዛ ሄዶ መስጊድ ዋጅብ ይሆንብኛል? قال النبي صلى الله عليه وسلم من سمع النداء فلم يأتي إلى المسجد فلا صلاة له إلا من عذر والعذر هما المرض والخوف. نبياتنا صلى الله عليه وسلم من قالوا የአዛን ድምጽ ሰምቶ ወደ መስጂድ በመሄድ ሶላትን ያልሰገደ ሰው ቤቱ ቢሰግድ ሶላት የለውም ማለት ነው። ወንድን አስመልክቶ ነው፣ ሴቶችን አይመለከትም። ሴቶች ወደ መስጂድ ሄደው መስገድ ግዴታ ስላልተጣለባቸው ቤታቸው መስገድ ይችላሉ። ለምን ይሄ ተፈቀደላቸው ወደሚለው እንመጣለን። ያ እንምጣ በቃ። ሴቶች ለምንድን ነው ቤታቸው መስገድ የተፈቀደላቸው? ምክንያቱም ሶላቶች 5 አውቃት ሶላቶች ሌሊት የሚሰገዱ ሶላቶች አሉ። ታቸዋል የሱብሒ ሶላት የኢሻ ሶላት። እነዚህን የሌሊት ሶላቶች ሴት ልጅ ብቻዋን ተነስታ የአዛን ድምጽ በሰማሽበት ቦታ ሄደሽ ሰግደሽ ነይ ብትባል አይከብድም? በጣም ይከብዳል። ሴት ልጅ በተፈጥሯ የመፍራት ባህሪ ያላት፣ ወንድ ልጅ ግን ደፋር ነው። እንዲህ አይነት ነገራቶችን ጨለማ ነው እና ብሎ እንትን አይደል። ሴቶች ከሆኑ ግን ያንን ሌሊት ተነስታችሁ ሄዳችሁ ስገዱ ቢላቸው ኑሮ አያስኬድም ነበር። ስለዚህ ሴቶችን አላህ አቀለለላቸው። ታዲያ አቀለለላቸው ምንዳቸው ያነሰ ይሆናል ወይ ከወንዶች? አይሆንም። እኩል ከወንዶች ጋር ያገኛሉ። ለምን? አምላክ አላህ ሱብሓነሁ ወተዓላ ራሱ ስለሆነ ይህን ነገር ያቀለለላቸው። ገብቷችኋል? ይህን ይመስላል። እሺ
ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ጥያቄ ነበረኝ። ምን ይላል ጥያቄ? አንድ የክርስቲያን ጓደኛ ነበረች ማለት ነው። እውነት ነው። ከዛ እሷ ጋር በቃ እየተግባባን ምናምን በመጣን ቁጥር ያኔ ያው ለኔም በጣም ብዙ መጽዋዕት ከፈለች ምናምንና ወደ ትዳር ደረጃ ለመግባት እሷም በእኔ ሰበብ አድርጋ እስልምናን ለማወቅ ምናምን ፈለገች ማለት ነው። ሲቀጥል ቤተሰብ ደግሞ እኔ እሷን እንትን እንደ ምናምን ፈቃደኛ አይደሉም። እሷን በርቀት ምናምን ወይንም ከዚህ በኋላ እሷ ጋር ያለኝ ሪሌሽን ባቆም በጣም ፈራው ደግሞ ማለት እሷ እንትን ያለች ማለት ነው። እሷ እስልምናን እየተረዳችና እየተቀበለች ነው ያለችው ወይንስ አትፈልግም እሱን ለመቀበልና ለማድረግ? ከዚህ በፊት ፍላጎቱ ባይኖራትም ከዚህ በኋላ ግን በአንተ ሰበብ አድርጌ ለማወቅ ፈልጋለሁ ብላለች። እንድታውቅ ጋብዛት። እስላምን ለመረዳት በትክክል ለማወቅና ለመረዳት ፍላጎቱ ካላት ታገስና ከዚያ በኋላ የምትቀበል ከሆነ ኢንሻአላህ ታገባታለህ። ካልሆነ ግን ነገ የምትወልዳቸው ልጆች በድል ላይ ተኮትኩተው እንዳድጉለት ዘንድ ስላሉ ነቢ ስ ላ ስለም ያ ይሆናል። ቤተሰቦችን በተመለከተ ለአንተ መጥፎ ሆና የተገኘች ሴት ከሆነች የዛኔ ለመከልከል የሚችሉት አሁን ባለችበት ሁኔታ ነችና ማለት ከእስልምና ውጭ ባለችበት ሁኔታ አታገባም ብለው ከሆነ ቀስ ብለህ አስረዳቸው። ይህች ልጅ እስልምናን ለመረዳት እየፈለገች ነው፣ እየቀረበች ነው። ስለዚህ እናርቃት፣ ወደ እስላም እንጋብዛት፣ እንድትቀበል እንርዳት። ከዚያ በኋላ የምናየው ይሆናል ብለህ ነገሩን በዚያ አቋንተን በለው። እሺ እነሱ የከለከሉ ምናልባት አሁን ባለችበት ሁኔታ ከሆነ ብለው አስበው ሊሆን ይችላል። ኢንሻአላህ መራባሽ መርሐባ። አይ ያቀለከተ ከኔ በላይ ያለችው አይ ቲንክ ክርስቲያን ነች መሰለኝ ነው። ሰላም ጥያቄ ያለች ሌላ አንተን ኢየሱስ ነብይ እንደሆነ ነው የምታምኑት? ኢየሱስ ነብይ እሱ ነብይ ነኝ ያለበት ቦታ አለ እኛ ላይ አላለም ብሎ እሱ አንደኛ እሱ ነብይ እንደሆነ ተናግሯል። ሁለተኛ ከፊት ለፊቱ ሰዎች ነብይነቱን እየተናገረች ጸጥ ብሏታል። ማለት ስህተት ቢሆን ኖሮ ይሄ ነገር ተሳስተሻል ብሎ ይነግራት ነበር፣ ያርማት ነበር። ሴትዮዋ መታ መምህር ሆይ አንተ ነብይ እንደሆንክ ያለህ አለችው። እያችሁ ይህ ኢቅራር ይባላል፣ ማጽደቅ ይባላል። አጸደቅላት፣ ጸጥ አላት፣ አልተቃወማትም። አይ ተሳስተሻል፣ እኔ ፍጹም አምላክ ፍጹም ሰው ነኝ አላላት። አይ ተሳስተሻል፣ እኔ ነብይ አይደለሁም አላላት። አይ ተሳስተሻል፣ እኔ አምላክ ነኝ አላላት። ነገር ግን አንተ ነብይ ነህ ስትለው ጊዜ ጸጥ ብሎ ነው የተቀበለው። አንደኛ እሱ ነው። ሁለተኛ ኢየሱስ ክርስቶስን ባሳደዱት ጊዜ በተቃወሙት ጊዜ የሀገሩና የወገኖቹ ህዝቦቹ ነቢይ በገዛ ሀገሩና በገዛ ወገኑ አይከበርም ሲጀምር ብሎ ተናግሮ ሄደ። ኢየሱስ ክርስቶስ ማንን ያላከበሩት ብላችሁ ስታዩ ከላይ ኢየሱስንም አላከበሩትም ይላል አውዶ እየተናገረ። ስለዚህ ነቢይ በገዛ ከሀገሩ ሳይከበር አይቀርም እያለ ቃል በቃል ራሱ ይናገራል። ያ ነው። ሌላው ነቢይ ስራው ምንድን ነው? መልእክተኛነት ነው። ያ ማለት ከአምላክ መልእክትን ተቀብሎ የሚያደርስ ማለት ነው ነቢይ ማለት። ታዲያ ኢየሱስ ክርስቶስ በዚህ ተገልጿል ወይ ከመጽሐፍ ቅዱስ ላይ ራሱን ገልጿል ወይ ከተባለ አዎ፣ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ በተዘዋዋሪ ነቢይነቱን ተናግሯል። ምን አለ? እኔ ከእግዚአብሔር የሰማሁትን እውነት የምነግራችሁ ሰው ነኝ አለ። ያችሁ ከአምላክ እየሰማ ለሰዎች የሚናገር ምንድን ነው? ነቢይ ነው። ማስረጃ ራሱ መጽሐፍ ቅዱስ ላይ ሕዝቅኤል ምን አለ? ሕዝቅኤል 23 ቁጥር 1 ላይ እነሆ የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ ይል ነበር። ያችሁ ከአምላክ ዘንድ ለነቢያት ነው የእግዚአብሔር ቃል መጥቶላቸው እነርሱ ደግሞ እነዚያ ነቢያት ለትውልድ የሚያስተላልፉት። የኢየሱስ ስራ ይሄ እንደሆነ መጽሐፍ ቅዱስ ላይ ራሱ ተናግሯል። ምን አለ? እኔ ከእግዚአብሔር የሰማሁትን እውነት የምነግራችሁ ሰው ነኝ እያለ ይናገራል። ሌላው ኢየሱስ ክርስቶስ መልእክተኛነቱን በደንብ አድርጎ ተናግሯል። ነቢይ ማለት የመልእክተኛ ተለዋጭ የሆነ ቃል ነው። ይሏቸዋል። ነቢይ ማለት የአምላኩን ቃል ተቀብሎ ለትውልድ የሚያደርስ መልእክተኛ ነው።
ኢየሱስ ክርስቶስ የዚያ የአንዱ አምላክ መልእክተኛ እንደሆነ ቃል በቃል ሲናገር ምን አለ? ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ወደ ሰማይ ቀጥ ብሎ አባት ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ፣ እንዲሁም የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይችለች የዘላለማዊ ሕይወት አለ። እያቸው የላከኝ አባቴ እያለ ብዙ ቦታ ላይ ይናገራል። ስለዚህ ኢየሱስ ክርስቶስ ከአንዱ አምላክ የተላከ መልእክተኛ መሆኑን ብዙ ቦታ ተናግሯል። ይሄ ደግሞ የነቢይነት መገለጫ ነው። ይህን ይመስላለሽ። እሱ ብቻ ሳይሆን ሌላ ልጨምርልሽ፣ በዘመኑ የነበሩ ህዝቦች ሁሉ በክርስቶስ ዘመን የነበረ ሰው ነው ታማኙ። በአሁን ጊዜ የነበረ ሰው ስለ ኢየሱስ ክርስቶስ ነው ቢናገር፣ በዘመኑ የነበሩ የኢየሩሳሌም ህዝቦች ሁሉ ነቢይ ነው ብለው ያምኑ ነበር። ማቴዎስ ወንጌል ምዕራፍ 21 ቁጥር 11 ላይ ምን ይላል? ወደ ኢየሩሳሌም በገባ ጊዜ ይላል ኢየሱስ ክርስቶስን መላው ህዝቡ ይህ ከገሊላ ናዝሬት የመጣው ነቢዩ ኢየሱስ ነው አሉ ይላል። አጠቃላይ ህዝቡ እያለን ነው ነቢዩ ኢየሱስ እያሉ ይጠሩት ነበር። ታዲያ ይህን ሲያስቀምጥ ማቴዎስ ነገር ግን ህዝቦቹ ተሳስተዋል፣ እርሱ አምላክ እንጂ ነቢይ አይደለም ብለዋል ወይ? ለአላለም። በፍጹም ቀጥታ ያንን ተቀብለው ነው ያለፈው። ያችሁ ክህደት ቢሆን ሐዋርያቶቹ ወዲያው ይሄን ነገር ያርሙት ነበር። ህዝቡ ግን ይሄ ተሳስተዋል፣ ነቢይ ነው ያሉት፣ እርሱ አምላክ እንጂ ነቢይ አይደለምና ይሏቸው ነበር። ያ ነው። ሌላው ነገር ተአምሩን ያደረገላቸው ሰዎች ተአምሩን ሲሰራ ያዩ ሰዎች መመስከራቸው ነው። አይኑን ያበራለት ሰው እንዳለ መጽሐፍ ቅዱስ ላይ ታውቂያለሽ። ኢየሱስ ክርስቶስ አይኑን ካበራለት በኋላ ጠየቁት። ያን ሰው ይዘው አይንህን ስላበራለህ ሰው ምን ትላለህ አሉት። እርሱማ ነቢይ ነው አላቸው ቃል በቃል። እርሱ ምን አላቸው? እርሱ ነቢይ ነው ብዬ አምናለሁኝ አላቸው። ተአምሩን ካዩና ከተቀበሉ ሰዎችና በአሁን ዘመን ካለ ስለ ኢየሱስ ከሚናገር ሰው የትኛው ነው በላጩ? ከቀሳውስቶቻቸው ለእነዚያ ተአምሩን ያዩ የተቀበሉ ናቸው በላጮች። አይተው እነዚያ ምናሉ ይሄ ነቢይነት ማረጋገጫ መሆኑን ያውቁ ነበር። ኢየሱስ ክርስቶስ ሌላ ተአምራቶችን ሲያደርግ ባዩ ጊዜ ህዝቦች አሁንም ምናሉ? ነቢይም ስለሆነ ቃል በቃል እንዳሁም የተነገረውን ላሳያቸው። ከሐዋርያቶችን መካከል እናንተ ስለ እርሱ ምን ትላላችሁ እያለ ኢየሱስ እየጠየቃቸው ሐዋርያቶቹ ነቢይ ነው እያሉ ቃል በቃል የተናገሩበትን ሁሉ ቃመ ፊና ነቢዩን ዐዚም። ቆይ ላሳያችሁ። ቃመ ፊና ነቢዩን ዐዚም። ተመልከቱ ተአምሩን ሲሰራ ሉቃስ 7:16 እነዚያን ተአምራት ማድረጉን የነቢይነቱ ማረጋገጫ እንደሆነ ያምኑ ነበር። ሉቃስ 7:16 ተመልከቱ እዚህ ጋር። እሺ ምን ይላል? ተአምሩን ሲሰራ ባየ ጊዜ ማለት ነው። የት አድርጉት አንድ ከላይ ኢየሱስም ይህን ሰምቶ በእርሱ ተደነቀ። ዘወርም ብሎ ለተከተሉት ሕዝብ እላችኋለሁ በእስራኤል እንኳ እንዲህ ያለ ትልቅ እምነት አላገኘሁም አላቸው። የተላኩትም ወደ ቤት ተመልሰው ባሪያውን ስለ ጤና ሆኖ አገኙት ይላል። ቆይ አንዴ የሰራውን ተአምር አስመልክቶ ነው። ከሰራው ተአምር ከአንድ ጀምሬ ላንብብላችሁ፣ ቢረዝምም በአዳምጡ። እሺ ተአምሩን ሲሰራ ያዩ ሰዎች በዘመኑ እንደ ነቢይ እንጂ የተቀበሉት እንደ አምላክ እንዳልሆነ ተመልከቱ። ሉቃስ ወንጌል ምዕራፍ 7 ከቁጥር 1 ቃሉን ሁሉ በሕዝብ ጆሮዎች በጨረሰ ጊዜ ወደ ቅፍርናሆም ገባ። አንድ የመቶ አለቃም ነበረ፣ የሚወደውን ባሪያው ታሞ ሊሞት ቀርቦ ነበረ። ስለ ኢየሱስም በሰማ ጊዜ የአይሁድን ሽማግሎች ወደ እርሱ ላከና መጥቶ ባሪያውን እንዲያድን ለመነው። እነርሱም ወደ ኢየሱስ መጥተው ይህን ልታደርግለት ይገባዋል፣ ሕዝባችንን ይወዳልና ምኩራብም ራሱ ሰርቶልናልና ብለው አጽንተው ለመኑት። ኢየሱስን እየለመኑት ነው። ኢየሱስም ከእነርሱ ጋር ሄደ። አሁንም ወደ ቤቱ በቀረበ ጊዜ መቶ አለቃው ወዳጆቹ ወደ እርሱ ላከ። አለቃውም አለውም ጌታ ሆይ ወይም መምህር ሆይ እንደማለት ነው። ነቢያቶች ጌታ ይባላሉ መምህር ከመሆናቸው አንጻር። እንዳጠቃላይ ጌታ ሆይ በቤቴ ጣራ በታች ልትመጣ አይገባኝምና አትድከም አለው። ስለዚህም ወደ አንተ ልመጣ እንዲገባኝ ሰውነቴን አልቆረጥኩም፣ ነገር ግን ቃል ተናገር ብላቴናዬ ይፈወሳል አለው። እኔ ደግሞ ከሌሎች በታች የምገዛ ሰው ነኝ፣ ከእኔም በታች ወታደሮች አሉ። አንዱንም ሂድ ብለው ይሄዳል፣ ሌላውንም ና ብለው ይመጣል፣ ባሪያዬንም ይህን አድርግ ብለው ያደርጋል። ኢየሱስም ይህን ሰምቶ በእርሱ ተደነቀ። ዘወርም ብሎ ለተከተሉት ሕዝብ እላችኋለሁ በእስራኤል እንኳ እንዲህ ያለ ትልቅ እምነት አላገኘሁም አላቸው። እንግዲህ የሰውየውን መልካምነት ታላቅ እምነት እንዳለው እየገለጸላቸው ነው።
የተላኩትም ወደ ቤት ተመልሰው ባሪያውን ባለጤና ሆኖ አገኙት፣ ተሽሎታል። በነገውም ናይን ወደምትባል ወደ አንዲት ከተማ ሄደ። ደቀ መዛሙርቱም ብዙ ሕዝብም ከእርሱ ጋር አብረው ሄዱ፣ ከኢየሱስ ክርስቶስ ጋር ማለት ነው። ወደ ከተማይቱም በር በቀረበ ጊዜ እነሆ የሞተ ሰው ተሸክመው አወጡ። እንግዲህ ዒሳ ዓለይሂ ሰላም እንደ ቁርአንም ራሱ ከተሰጠው ተአምር ምንድነው ከተሰጠው ተአምር መካከል የሞተን ሰው ማስነሳቱ ነው አይደለ? ይህን ተአምር ተሰጥቷል። አሁንም እዚህ ሙታንን ሲያስነሳ አምላክ ነው አላሉም። የዘመኑ ህዝቦች ተመልከቱ፣ ጉድ ነብይ ነው ብለው ሊናገሩ ነው። ነገር ግን ክርስቲያኖች ጋር ስትሄዱ ጊዜ ኢየሱስ አምላክ ነው ይሏቸውና እንዴት ስትሏቸው የአምላክን ስራ ሰርቷል። ምን ሰርቷል? የሞተን አስነስቷል ይሏቸዋል። ይህን መጽሐፋቸው ላይ አግኝተው ነው ወይ? አይደለም። የሞተን ካስነሳ በኋላ ህዝቡ ምን አለ ብላችሁ ስታዩ ነብይ ነው ብለው ይናገራሉ። ቆይታላችሁ። ወደ ከተማይቱን በር በቀረበ ጊዜ እነሆ የሞተ ሰው ተሸክመው አወጡ። እርሱም ለእናቱ አንድ ልጅ ነበረ፣ ያ የሞተው ሰው ማለት ነው። እርሷም መበለት ነበረች። ብዙም የከተማ ህዝብ ከእርሷ ጋር አብረው ነበሩ። ጌታም ባያት ጊዜ አዘነላትና አታልቅሽ አላት። ቀርቦም ቃሬዛውን ነካ፣ የተሸከሙት ቆሙ። አለውም አንተ ጎበዝ እልሃለሁ ተነሳ። ዒሳ ዓለይሂ ሰላም ወይም ኢየሱስ ክርስቶስ ምን አለ? ተነሳ አለው። የሞተውም ቀና ብሎ ተቀመጠና ሊናገር ጀመረ። ለእናቱም ሰጣት። በእንክ ልጅሽን ብሎ ሰጣት። አንድ ቤት አድርጎ አድሚኖች ብትረጋጉ እሺ። ከዚያ ቀጥሎ ምን አለ? ሁሉም ፍርሃት ያዛቸውና፣ አሁን ተመልከቱ። ሁሉም ፍርሃት ያዛቸውና ታላቅ አምላክ አሉ። ምን አንድ ኮሜንት ላይ ጻፉት። ሁሉም ፍርሃት ያዛቸውና ታላቅ ምን አሉ? አምላክ ነው ያሉት። ነቢይ አያቸው አይደለ? ታላቅ ነቢይ በእኛ መካከል ተነስቷል። ደግሞም እግዚአብሔር ሕዝቡን ጎበኘ እያሉ እግዚአብሔርን አመሰገኑ። ማንን አመሰገኑ? አምላክን አመሰገኑ። አያቸው አይደለ? በዚህ በታላቅ ነቢይ በኩል ለካ አይቶናል፣ እግዚአብሔር ጎበኘን እኮ እያሉ አምላክን አመሰገኑ። ነገር ግን እንደምንድን ነው የተቀበሉት? ታላቅ ነቢይ። አሁን ግን ይህን ምንድነው የሚሏቸው? ወላሂ ላዚም ነቢይ ስለሆነ ነው አይሏቸውም፣ እንደ መጽሐፉ ማለት ነው። ሙታንን ያስነሳ ነበር ምክንያቱም አምላክ ስለሆነ ነው የሚሏቸው። ገብቷቸዋል አይደል? ሸወዷቸው እንዲህ እያደረጉ ለመጽሐፉን ሄዳ አንብቡት። ያው በዘመኑ የነበሩ ሰዎች ይህን ተአምር ያዩ ሰዎች ታላቅ ነቢይ ተነሳልን በመካከላችን ብለው ኢየሱስ ክርስቶስን እንደ ነቢይ ነው የተቀበሉት። ኢየሱስ ክርስቶስ ታዲያ ይህን እየሰማቸው ተሳስታችኋል፣ እኔ ነቢይ አይደለሁም ይህን ያስነሳሁት አምላክ ስለሆንኩ ነው ብሏቸዋል ወይ? ለአላላቸውም። ተመልከቱ። ይህ ወፍ ገብቷቸዋል አይደል? ይህ ነው። ከዚያ ወደ ቀጣይ ጉዳይ ሄደ ኢየሱስ ክርስቶስ እና ስለዚህ ነቢይ እንደሆነ ይህን ተአምር ያዩ ህዝቦች ሁሉ በመካከል ሲናገሩ ደቀ መዛሙርትም ሆነ ኢየሱስ ክርስቶስ አንዲት ቦታ ላይ አይ ነቢይ አይደለም እሱ አምላክ ነው ይህንን ያደረገው ተሳስተዋል ህዝቦች ብሎ የተቃወማቸው ማንም የለም። ይህን ይመስላል። አይኑን ስለፈወሰለትም ሰው ምናልባት አይተሽው ይሆናል። እሱም ላይ አይኑን የተፈወሰለት ሰው ምንድን ነው ሲሉት ጊዜ ነቢይ ነው ብሎ ቃል በቃል ሲናገር ታያላችሁ ማለት ነው። ግን ህይወት መንገድ ምን ነኝ ይላል እና እሱን ካመነ ምን ችግር አለው? ማቲ በሱ አምነን ገነት ከገባን ምን ችግር አለው? መልካም። እሺ አሁን ቤት አድርገሽ አንስካለሁ። እሺ ኢየሱስ ክርስቶስ እኔ ህይወትም እውነትም መንገድም ነኝ፣ ያለ እኔ በቀር ማንም ወደ አብ የሚሄድ የለም ብሎ ተናግሯል። ይሄ ንግግር ትክክል ነው ወይ? አዎ ንግግሩ ትክክለኛ የሆነ ንግግር ነው። ያ ማለት ምንም ችግር የለበትም። ንግግሩ 100% ትክክል ነው። ነገር ግን አሁን ችግሩ ምን መሰላችሁ? ያረዳድ ስህተት ነው። ያረዳድ ስህተት። ይሄንን የአምላክነት ማስረጃ አድርገው ያቀርቡላቸዋል። ነገር ግን በደንብ አስተውላቸው አዳምጡ። ኢየሱስ ክርስቶስ እዚህ ቦታ ላይ አንድ አምላክ እንዳለ እየተናገረ ነው። እርሱ ደግሞ ወደዚያ ወደ አንዱ አምላክ የሚያደርስ ድልድይ መንገድ መሆኑን እየገለጸ ነው። ይታችኋል። ያለ እኔ በቀር ወደ አብ የሚሄድ የለም ማለት ለይቶ ተናገራቸው። ሁለቱን አንድ ቢሆኑ ኖሮ ምንም ለይቶ ያስቀምጣቸውም ነበረ። እያችሁ ወደዚያ ወደ አንዱ አምላክ ወደ አብ ለመድረስ እኔ መንገድ ነኝ ወደዚያ የምትደርሱበት እያለ ነው። ታዲያ ነቢያቶች ወደ አንዱ አምላክ የሚያደርሱ መንገድ ናቸው ወይ? አዎ መንገድ ናቸው። እነርሱ ምንድን ናቸው? እውነት ናቸው። እውነት ሲባል ምን ማለት ነው? እውነትን የሚያስተምሩ ወደ አምላክ የሚያደርሰን እውነት የሚያስተምር ነው ክርስቶስ ለማለት ነው። ታዲያው እውነት ተብሏል ወይ? ነቢ ሰለላሁ ዐለይሂ ወሰለም አዎ ቃል በቃል በሱራ አሊ ዕምራን ላይ
ወሸሂዱ አነ ረሱለ ሐቅ ብሏል። መልእክተኛው ሙሐመድ እውነት ነው እያለ ቁርአን ይናገራል። ከአምላክ ናቸው ብለን እንኳ እንላለን አንልም። ምንድን ነው የምንለው ታዲያ? የአምላክን ቃል እውነትን ስለተቀበሉና ስላስተማሩ እውነት የተባሉት ከዚህ አንጻር ነው ብለን ነው እኛ የምንረዳው እንጂ እናጣመም ከተባለ ይሄንን አይ እውነት ተብለዋልና አምላክ ናቸው ማለት ነው ብለን እንይዝ ነበር። አይደለም። በእርሱ ካመንን አንድንም ወይ የሚል ጥያቄ መጥቷል። ሌላ በመሲሁ ማመን ያድናል ወይ? አዎ በደንብ አድርጎ ያድናል። አላህ ይሄን ለነቢያቶች ሁሉ ይናገረዋል። መጽሐፍ ቅዱስም ላይ እንዲሁ በነቢያቱም እመኑ በእግዚአብሔርም እመኑ ትድናላችሁና እያለ ይናገራል። ወይም ደግሞ በእግዚአብሔርም እመኑ በነቢያቱም እመኑ እያለ ይናገራል። አላህ ስብሐነ ወተዓላ በቁርአን ላይ በእርሱ በሙሐመድ ያመኑ እነርሱ ናቸው የሚድኑት ይላል። ታዲያ ምን ማለት ነው? አምላክ ናቸው ማለት ነው? አይደለም። በእርሱ ማመን ሲባል ጊዜ ምንድን ነው ብሎ ማመን ነው የሚለውን በተመለከተ ራሱ መጽሐፉ ላይ መልእክተኛ መሆናቸውን ያስቀምጣል። ኢየሱስ ክርስቶስ እንደተናገረ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ አንድና ብቸኛ እውነተኛ አምላክ አንተ ነህ ብሎ አብን ከገለጸ በኋላ እንዲሁም የላከውን ኢየሱስ ክርስቶስን ያውቁ ዘንድ አለ። ስለዚህ መልእክተኛነቱን ማመን አንዱ አምላክ ደግሞ አብ ነው ብሎ ማመን ይሄ ያድናል ወይ ከተባለ አዎ፣ የዛኔ ለእስራኤል ወገን ሰዎች ይህንን በሚያምኑ ጊዜ ይድኑ ነበር። ያ በአሁን ጊዜ እስከተባለ የመጨረሻው ዘመን ነቢይ ሰለላሁ ዐለይሂ ወሰለም ከተላኩ በኋላ የእርሳቸውን ነቢይነት አምኖ መቀበልና አንድ አምላክ አላህ ሱብሓነሁ ወተዓላ ማመን እርሱ ነው የሚያድናቸው። አላህ በቁርአን ላይ ሲናገር ፈአሚኑ ቢላሂ ወረሱሊሂ ይላል። በእኔ በአላህ እመኑ በላኩላችሁ መልእክተኛ በሙሐመድ ሰለላሁ ዐለይሂ ወሰለም እመኑ እያለ ይናገራል። በነቢያቶችም ዘመን አላህ ሲናገርላቸው ምን ይላል? ፈአሚኑ ቢላሂ ወሩሱሊሂ ይላል። በእኔ በአላህ እመኑ በመልእክተኞቼም በነቢያቶቼም እመኑ እያለ ይናገራል። ያ ማለት ነቢይን እንደ ነቢይነቱ ማመን ማለት ነው እንጂ አምላክ ናቸው ብሎ ማመን አይደለም። ይሄ ነው። ቀጥሉ። ጥያቄ ያለ ቀጥል። ሰላሙ አለይኩም ሁሱ ሰላም ወረሕመቱላህ። አንድ የኒካህ ጉዳይ ጥያቄ ነበረኝ። ሰውየው ኒካህ አስሮ ያው ያሰረው ያላቅሙ ሁለት አግብቶ ከዛ ይችኛይቱን ካልፈታህ አልቀመጥም ስትለው እፈታለሁ አላት። ላኪን ነገር ግን ስሟን ቀይሮ ምሳሌ ስሟ መዲና ሆኖ ሀያትን 3 ፍች ፈትቻለሁ ብሎ በ3 ቃል ፍቹ ይወርቃል አይወርቅም? ምንድን ያልከው? እሷን ፈትቻለሁ ብሎ እንደገና አድርገው እስኪ ይቅርታ። ስሟን ቀይሮ ምሳሌ ሰውየው ኒካ አስሮ ከዛ ፍች ፍታ አሉት። እሺ ያው ትዳሩ ተገቢ አልነበረምና ፍች ፍታ ሲሉት ከዛ ስሟ መዲና ሆኖ ሀያትን ግን ስሟን ቀይሮ ሀያትን 3 ፍች ፈትቻለሁ ብሎ በ3 ቃል ፈታት። ስሟን በትክክል ስላልጠቀሰ እዛ ላይ ይወርቃል አይወርቅም ኒካው? ያሰበው ማንን ነው? እሷን ነው ወይ የተጠየቀው? እሷን ፍታ ተብሎ ያሰበው ደግሞ ሚስቱ ደግሞ ያሰባት እርሷ ከሆነች ኒካ ይወርዳል። በኒካ ላይ ዘዴ መጠቀም እንዲህ ያለ እሷን ለመፍታት አስበው ናገሩ። እሷን እየተጠየቀ ከሆነ ፈትቻታለሁ ካለ ኒካ ይወርዳል። አይ የተጠየቀውማ እሷን ነው። ያው በአገር ሽማግሌ ቁጭ ብለው ተጠይቆ እሷን ነው የታቀደውም የታሰበው። እና ስለዚህ እሷን ተጠይቆ ከዚያ በኋላ ያሰበው እሷን ራሷን ከሆነ ኒካሁ ይወርዳል። አንድ ቤት አድርገው ወደ ቤት አድርገው ያ ነው። ነገር ግን ይሄ ሰው በዚያ አሁን ባለበት ሁኔታ ከሆነ يلا انزل تحت يا اخي ነገር ግን ይሄ ሰው ዋሽቶ ሌላ ስም ጠርቶ ከሆነ ለምሳሌ ሚስቱ መዲና ነው ያላት፣ ከዛ ሀያትን ፈትቻለሁ ቢል የተሳሳለ ሌላ ስም ጠርቶ የዛኔ እንደ ውሸታም ይቆጠራል። ኒካሁ አያርድም፣ እንደ ውሸታም ይቆጠራል። ውሸት ደግሞ በኢስላም ኃጢአት ነው፣ ወንጀል ነው። አላህ ሱብሓነሁ ወተዓላ በቁርአን ላይ ከልክሏል። እነለዚነ የፍተሩነ ዐለላሂ አልከዚብ ላ ይፍሊሑን። ወይንም ደግሞ ነቢያችን ሰለላሁ ዐለይሂ ወሰለም ኢያኩም ወልከዚብ እያሉ ተናገሩ፣ አደራ ውሸትን ተጠንቀቁ እያሉ ይናገራሉ። ስለዚህ ይህን ማድረጉ እንደ ውሸታም ይቆጠራል። ወደ አላህ ሱብሓነሁ ወተዓላ ንስሐ ሊያደርግ ይገባዋል። ይሞታል፣ ስለዚህ ይበላል እርሱ። በዚሁ ተቃራኒ ደግሞ ማንኛውም ባህር ውስጥ የሚኖር ወደ ውጭ ቢወጣ መኖር የሚችል ከሆነ የማይሞት ከሆነ አይበላም። ለምሳሌ
ቀንድ አውጣ ውስጥም ትኖራለች፣ በዛፍም ላይ የተጥመለመለች ትኖራለች አይደለ? ስለዚህ አትበላም። እባብ በባህር ውስጥ ይኖራል። ልክ እንዲሁ ደግሞ ወደ ውጭ ቢወጣ መኖር ይችላል። አዞ እሱም እንደዛው ዘንዶ ልክ እንዲሁ ኤሊ ምናምን እነዚህ ውስጥም ይኖራሉ ውጭም ይኖራሉ። ስለዚህ አይበሉም እነሱ። ነገር ግን ማነው ወደ ቀንድ አውጣ ስንመጣ ጊዜ አይበላም እሱ። ስለዚህ ስጋ የማይበላ ከሆነ ያንን መጠቀም አይቻልም፣ እንደ አስሉ እንደ መሰረቱ ለቅባት ማለት ነው። ነገር ግን ያ ቀንድ አውጣ በዛው ባለበት ይዘት ብንጠቀመው ነው ሐራም የሚሆነው ይላሉ ዑለሞች። ነገር ግን ያ ኬሚካል ተጨምሮበት ብዙ ነገር ተዋህዶበት የቀንድ አውጣን ይዘትነቱን ቀይሮ ቅባት ላይ የምናገኘው እስከሆነ ያ ከሆነ ችግር የለውም ቅባቱን መጠቀም። ነገር ግን በዛው ባለበት ይዘቱ ቀንድ አውጣውን ለምንም ነገር መጠቀሙ እንዲህ ለመድኃኒት ማነው እሱን ለቅባት ምናምን አይሰራም። እንደዛ አድርጎ ደግሞ የሚጠቀም ሰው የለም። ባጭሩ መጠቀሙ ችግር የለውም ነው። ቅባት ሆኖ ብዙ ነገር ተቀላቅሎበትና የቀንድ አውጣን ይዘትነቱን ቀይሮ ስለሚመጣ። ሀይ ወአለይኩም ሰላም። እሺ ጥያቄ አላችሁ ሌሎች? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበር። እሺ የሆነ ልጅ ነበር እና ለኔ አጂነብዬ ነው እና ያንን ልጅ እስላምን ምንም ያኔ ሃይማኖት ለስ ነበር ሃይማኖት የለውም እና ስለ እስልምና ምናምን ንገሪኝ ስለኝ እኔ እንትን ስለማይመቸኝ ብዬ የሆነ አፕሊኬሽኖችን ምናምን ነገርኩትና ከዛ ደግሞ ሸሃዳ ያዘ። የሸሃዳ ሲያስኩት እኔ ነኝ እና ሸሃዳው በእንትን ተቀባይነት ይኖረዋል ያኔ አጅነብዩ ስለሆንኩ? ችግር የለም፣ ከሱ ጋር የሚያይዘው ነገር የለም። እሺ ሁለተኛ ጥያቄ ደግሞ ልጆችን እያታለሉ ማስቀራት ማለት የሆነ ነገር እገዛልሃለሁ እንደዚህ ያደርግልሃለሁ ብሎ ማስቀራት ይቻላል? አይቻልም። ነቢያችን ሰለላሁ ዐለይሂ ወሰለም ለህፃን ልጅ ናንካ ብሎ ሳይሰጠው የቀረሰው እንደ ውሸት ይቆጠርበታል ብሎ ተናግረዋል። አይ እሺ ሶስተኛ ደግሞ አሁን አንድ ሙስሊም ራሱን ቢያጠፋ ያኔ ራስ ማጥፋት ወንጀል ነው፣ ግን ሙስሊም በመሆኑ ያኔ ተቀጥቶ ጀሃነም ላይ ዘውታሪ ነው ወይስ እንዴት ነው? አይዘወትርበትም። ምክንያቱም ኩፍር አይደለም፣ ወይንም ደግሞ ያንን ራስን ማጥፋትን ሐላል ነው ብሎ አይደለም የሰው የሰራው። ራስን ማጥፋት በእስልምና ይፈቀዳል፣ ሐላል ነው፣ አላህ ፈቅዶታል ብሎ ቢያጠፋ ኖሮ የዛኔ ኩፍር ይሆናል። ገብታችኋል? ነገር ግን ይሄ ሰው ሐራም መሆኑን ያውቃል፣ ህይወት መሮት ሊሆን ይችላል፣ ያንን ነገር አደረገ፣ አጠፋ። በዚህ ነገር ከታላላቅ ወንጀሎች በወንጀል ላይ ወድቋል ይባላል እንጂ ከፍሯል አይባልም። እሺ እሺ ጀዛከላህ። ሰላም አለይኩም። ሰላም። ጥያቄ ነበረኝና እኔ ሰለምቴ ነኝና ማለት ከቤተሰቦቻችን ውስጥ ሙስሊም እኔ ብቻ ነኝና ማለት አሁን ከቤተሰቦቼ ርቄ ነው ያለሁትና ከሰለምኩ በኋላ አንዴ ነው ሁለቴ ሄጃለሁ እናቴ ጋርና በሄድኩበት ሰዓት ምን መሰለህ በጣም ትንሽ ትሸማቀቃለች ታውቃለህ። እና ከዛም በኋላ አሁን ማለት መሄድ ከተውኩኝ አመት አለፈኝ እናቴ ጋር ሄድኩኝና ማለት አሁን ለምሳሌ ሳላገኛት ወይም ምን የሆነ ነገር ቢሆን እሷ የሆነ ነገር ቢሆን ባለመዘየር እኔ እጠይቃለሁ። አንቺ ወደ እሷ ስትሄጂ እንድታገኛት አትፈልግም እሷ ወይንስ ምንድን ነው? ማለት አይ ትፈልጋለች እኮ ግን በቃ አለ አይደለ ሰው ሲያስ እንዳያት ምናምን አትፈልግም ከኔ ጋር ሆና ማለት አሁን ስለሰለምኩኝ ማለት በጣም ያኔ በክርስትና ላይ ሰንበት ተማሪ ነበርኩ ምናምንና አገልጋይ ነበርኩኝና አሁን ደግሞ ሰለሜ ምናምን ሰው እንደኛ አልፈልግም። በቃ ቤቷ ስትሆን ጊዜ ሄደሽ ዘይራትና ወደ ውጭ ስትወጣ ጊዜ በዚያ ነገር የምትሸማቀቅና የምትንትን ከሆነ አብረሻት አትሁኝ። ቤት እጠብቅሻለሁ ማየ አንቺ ደርሰሽ ነይ ብለሽ ቤት ጠብቂያት እና ከዚያ በላይ ደግሞ በቻልሽው አቅም ኢስላምን ግለጭላት። አትፍራቸው ወላጆቻቸው። ያ ማለት አትፍራቸው ስላችሁ ይመቷችኋል እና ከዚህ አትፍራቸው ለማለት ሳይሆን እንደው አለ አይደለ
በይሄንን ብንሰብካቸውና ብንጠራቸው ወደ ኢስላም ሌላ ነገር ይፈጠራል የሚለው ነገር አትፍሩ። እንደምንም ደፍራችሁ አስተምሯቸው። ኢብራሂም አለይሂ ሰላም አላያችሁትም? አላህ መጀመሪያ እንዳናገረውና ነብይ አድርጎ እንደጠራው ወደ አባቱ ጋር እኮ ነው ሄደው ታውቃላችሁ። ወዲያው ምንም አልቆየም። ወታቸውን ወደ አባቱ ጋር ሄደና አባቱን ነው አባዬ ሆይ ለምን ይሄን ጣዖት ታመልካለህ ነው ያለው። ወደ ትክክለኛው አምላክ ወደ አላህ ለምን አትመለስም አለው። ሱራ መርየም ላይ ብታዩ ምን ይላል መሰላችሁ? ወዝኩር ፊል ኪታብ ኢብራሂም ይላል። በዚህ በመጽሐፍ በቁርአን ላይ ኢብራሂምን አውሳላቸው ሙሐመድ ይላል። ኢነሁ ካነ ስዲቅን ነቢያ እርሱ እውነተኛ እንዲሁም ደግሞ ነቢይም ነበር አለ። ኢዝ ቃለ ሊአቢህ ያ አበቲ ሊመ ተዕቡዱ ማ ላ የስመዑ ወላ ዩብሲሩ ወላ ዩግኒ ዐንከ ሸይአ ነው። አባዬ ሆይ ሊሰማህ የማይችል ሊያየህ የማይችል ሊጠቅምህ የማይችል ሊጎዳህ የማይችል የሆነን ግዑዝ ነገር በራስህ ቀርጸህና ስለህ ለምን ታመልካለህ? ለምን ትሰግድለታለህ? አለው። የአብርሃም አባት ለምንድን ነበር የሚሰግደው ብላችሁ ብትጠይቁ እንዲህ ዝም ብሎ ለተራ ነገር እንዳይመስላችሁ መላእክና ጻድቅ ናቸው ቅዱስ ናቸው ተብለው ለሚታሰቡ አካሎች ነበር። ልክ ዛሬ የክርስትና እምነት ተከታዮች እንደሚያደርጉት ገብቷቸዋል። ዝም ብሎ ተራ ድንጋይ አንስቶ ምናምን ማምለክ አይደለም። ጻድቅ ናቸው ቅዱስ ናቸው ብለው ለሚያስቧቸው ነው። አንዱ አምላክ አላህ ሱብሓነሁ ወተዓላ እንደሆነ ያውቅ ነበር። ታዲያ ወይ አዎ በደንብ አድርገው ያውቃሉ። በሁሉም ዘመን ገብቷቸዋል። ህዝቦች የአብርሃም አባት በደንብ ያውቃል አምላክ አላህ፣ ግን በእርሱ ላይ ያጋራሉ። ለምን ከተባለ አምላክ ናቸው ብለው ነው ወይ? እነዚያን አይደለም ያስታርቁና ሊያማልዱናል ብለው በማሰብ ነው። ገብቷቸዋል። አንዱ አምላክ ማን ነው ተብለው ቢጠይቁ በደንብ ያውቃሉ አላህ እንደሆነ ማለት ነው። ወለኢን ሰአልተሁም መን ኸለቀ ሰማዋት ወልአርድ ለየቁሉነ አላህ ይላል። ሙሐመድ ሆይ እነዚህን ከሃዲያን ህዝቦችህን ሰማይና ምድርን የፈጠረው ማን ነው ብለህ ብትጠይቃቸው አላህ ነው ይሉሃል። ታዲያ አምልኮን ለእርሱ ብቻ ለምን አታደርጉም ብለህ ጥራቸው ነው ትምህርቱ። የአብርሃም አባት እነዚያን ጻድቅና ቅዱስ ናቸው ብሎ ለሚያስባቸው ቀርጾና ስሎ ይሰግድላቸው ነበር። ገብታችኋል? ይሄን ከለከለው አባት ኢብራሂም አለይሂ ሰላም። ተው አባዬ ይሄን አታድርግ። ይሄ ቀርጸህና ስለህ የምትሰግድለት ነገር ምንም አንተ ሊጠቅምህ ሊጎዳህ የማይችል ነገር ለእነዚህ ትሰግዳለህ? ለአንዱ አምላክ ብቻ ለምን አትሰግድም? ያለ ያስተምረዋል። ያ አበቲ ያለው ቀጥሎ ኢኒ ቀድ ጃአኒ ሚነል ዒልሚ ማ ለም የእቲከ ፈተቢዕኒ አህዲከ ሲራጠን ሰዊያ። አባዬ ሆይ ኢኒ ቀድ ጃአኒ ሚነል ዒልሚ ማ ለም የእቲክ፣ ወደ አንተ ያልመጣለህ እውቀት ወደ እኔ እንሆ መጥቶልኛል ከአምላኬ ከአላህ ዘንድ አለው። ፈተቢዕኒ አባዬ ተከተለኝ፣ አህዲከ ሲራጠን ሰዊያ ቀጥተኛውን መንገድ እመራህ ዘንድ አለው። አሁን ቀጥሎ ምን አለ? ያ አበቲ ላ ተዕቡድ ሸይጣን አለ። አሁን አስተውሉ በደንብ። አባዬ ሆይ ሰይጣንን አትገዛ ነው። ቅድም ምን ብሏል? ለነዚህ ቀርጸህና ስለህ ለምን ትሰግድላቸዋለህ አለው። አያችሁ፣ ማንኛውም ከአላህ ውጭ ለሌላ አካል ቀርጾና ስሎ እየሰገደ ያለ ሰይጣንን ነው እየተገዛ ያለው በአብርሃም አስተምሮ መሰረት። ምክንያቱም ለነዚያ ለፍጥረታት አካል ቀርጻቸውና ስላቸው እንድትሰግዱ የጎተጎታቸውና ያደረጋቸው ራሱ ዲያብሎስ ሰይጣን ነውና፣ አያችሁ፣ ሰይጣንን ነው እየተገዛ ያለው። አባዬ ተውጣ ከዚያ ነው። ላ ተዕቡድ ሸይጣን ኢነ ሸይጣነ ካነ ሊረሕማን ዐሲያ፣ ሰይጣን ለአዛኛው አምላክ ለአላህ ያመፀ ነውና። ያ አበቲ ያለው ቀጥሎ አሁን ደግሞ በዚህ በጣዖት አምልኮ ላይ ከቀጠለ ወዴት እንደሚሄድ በቀጣዩ ዓለም ሊነግረው ነው። ያ አበቲ ናስር ኢኒ አኻፉ አን የመሰከ ዐዛቡ ሚነ ረሕማን፣ አባዬ ሆይ እኔ አሳዛኝ ከሆነው አምላክ ከአላህ አሳማሚ የሆነ ቅጣት እንዳይነካህ እፈራልሃለሁኝ አለው። እና ስለዚህ ቤተሰቦቻችሁን ረጋ ብላችሁ ለዘብ ባለቃል ልክ እንደ ኢብራሂም አባዬ እማዬ እያላችሁ ያለውን ስህተት አስረዷቸው። ገብቷችኋል አይደል? እዛኔ ወደ እስላም ይመጣሉ ኢንሻአላህ። አይቀጥሉ። አብ አላህ ነው ብለህ ታምናለህ ወይ? አብ ብለው ሰየሙት እንጂ ከራሳቸው ሰዎች። አዎ የአብርሃም የይስሐቅ የያዕቆብን አምላክ ነው የምናመልከው፣ የሙሴን የመሲሁን አምላክ ያንን አምላክ እንጂ ሌላ አምላክ አይደለም። ሰለላሁ ዐለይሂ ወሰለም ሌላ አምላክን መጥተው አልሰበኩም። የአብርሃም የይስሐቅ የያዕቆብ አምላክ አንዱን አምላክ ነው የምናመልከው። አብ ይባላል ወይ ከተባለ አብ ማለት ሁሉን ያስገኘና የፈጠረ በሚለው ትርጓሜ ከሆነ ትርጓሜው ትክክል ነው። አብ የሚለው ግን መጠሪያ ተጠቀሙለታላችሁ ላ አንጠቀም። ምክንያቱም አላህ ሱብሓነሁ ወተዓላ አብ ነኝ ብሎ ወይንም አባት ነኝ ብሎ አልጠራልንም፣ አልገለጸልንም። እንዳውም ይሄን ማለት ምንድነው? ክህደት ነው። አይሁዶችና ክርስቲያኖች ራሳቸውን የአምላክ ልጆች ነን በአምላክ ደግሞ አባታችን ነው ብለው መሰየማቸውን የራሳቸው ፈጠራ እንደሆነ ይሄ አምላክ አላህ ሱብሓነሁ ወተዓላ ነግሮናል በቁርአን ላይ።
القرآن لا يسناجر وقالت اليهود والنصارى نحن أبناء الله وأحباؤه أيهودنا كريستيانات أنيا يا الله يا أملاك اللي جوتشنا قالوا يرسو قرب ولا جوتشنا المرت وجوتشنا قالوا إلى لذي كهرت قالوا الله سبحانه وتعالى ፈጣሪ እንጂ አስገኝ እንጂ ካለ መኖር ወደ መኖር የሚያመጣ እንጂ አባት እናት አክስት ብሎ ሂሳብ የለም ከሱ ጋር። ይህ በፍጹም ስህተት ነው። አባት አምላክ አባት አለው ተብሎ ይታሰባል በክርስትና። አስቡት፣ አምላክ አባት አለው፣ አምላክ ልጅ አለው፣ አምላክ እናት አለው፣ አምላክ አያት አለው፣ አምላክ ወንድሞች አሉት። አያስኬድም። እንዴ የቤተሰብ አገዛዝ ፈረኮ ያጀባ አምላክ ምንድነው? በኢስላም ፈጣሪ ነው፣ አስገኝ ነው። ተሰል አልባሪ ማለት ሁሉን ያስገኝ ማለት ነው። አልሙብዲ ሙብዲ ብሎ ማለት ነገራቶችን ካለ መኖር ወደ መኖር የሚጀምርና አልሙዒድ መልሶ እንደገና ወደ ነበሩበት የሚመልስ ይሄ ነው የአምላክ አላህ Subhanahu Wa Ta'ala ባህሪያቶች እንጂ አባት እናት አክስት አጎት ምናምን በሂሳብ የለም እሱ ጋር። እሺ ያ ሰላም ጥያቄ አለ ከተ ሰላም ስለ ፓብጂ ጌም ዕለሞች ጠይቀው ሐራም ነው ብለዋል። በውስጡ ለጣት አምልኮ የሚሰዋ ነገር አለ ምናምን በጌም መልክ ቢሆን